በኢየሱስ ሽፋን ግን የምንፍቅና ስብከት ግን መስበክ አትችልም። ለምሳሌ እሳቸው ካስተማሩት ትምህርት እና እኛ ማናምንበት ነገር እናንተ የታያችሁ ቤዛ የሚለው ብቻ ነው። ድህነት ነገ የሚባል ነገር የለም፣ ዛሬ ነው። እኛ ዋን ሴቭ ወይም ደግሞ ቅጽበታዊ የመዳንን ትምህርት አናምንም። ሲጀመር ሰው የሚድነው በቅጽበት ነው ብለን አለ ምናምን። ድህነት በቤተክርስቲያናችን ሂደታዊ ነው። እሳቸው ቅጽበታዊ ይሄ እኛ እምነት አይደለም። እሱ ጋር የምጠይቅ ለምን መሰለ ቅጽበታዊ ሊሆን እንደሚችል እሳቸው ቅጽበታዊ እንዴት ይሆናል ካልከኝ እኔ መልሰዋለኝ እና እንነጋገርበታለን። ክርስቶስ በተሰቀለ ጊዜ አንዱ ሰደበው፣ አንዱ አመሰገነው። እዛ ምንም ነገር የለም። ምን አደረገ ክርስቶስ? እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትኖራለህ አለው። ቅጽበታዊ ነው። ይሄን ምን ልትለኝ ነው? አንድ ጥቅስ አንብብልኝ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ አውጣና በራስ አንደበት አንብበው። እሺ፣ ከዛ ይሄ ለምን እንደተባለ እነግርሃለሁ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ አውጣና አንብበው። ምዕራፍ 24 ከቁጥር 23 በራስ አንደበት አንብበውና እሺ፣ ቁጥር 13 አይደለም 13 ይሄው እስከ መጨረሻ የሚጸና ግን እርሱ ይድናል ይላል። ጮክ ብላ እስከ መጨረሻ እስከ መቼ የሚጸና? በጣም ጥሩ። ስለዚህ ይሄ ሂደታዊ ነው ወይስ ቅጽበታዊ ነው? ከኖርክ በኋላ በክርስቶስ ስትሆን እስከ መጨረሻ ነው የምትጸናው። በሱ ማመን አለብህ። አምነህ የተጠመቀ ይድናል እኮ ነው የሚለው። በክርስቶስ ስም በአብ ወልድ በመንፈስ ቅዱስ ስትጠመቅ የእሱን መንገድ ልትከተል ነው አይደል እንዴ? በሱ መንገድ ነው የምትሄደው። እሱማ ልክ ነህ እኮ። እኛ አምኖ የተጠመቀ ሰውና እኛ እኮ ስህተት ነው ያልነው በአመንክ ቅጽበት። እኛ እኮ እያልን ያለ ነው ምን መሰለህ፣ እኔ በርካታ የመጽሐፍ ቅዱስ ጥቅሶችን አመጣልሃለሁ። ድህነት ድኛለሁ፣ እየዳንኩኝ ነው፣ እድናለሁ ብለን ያስቀመጥነውን ይህንን ንግግራችንን የሚደግፉ አንድ አይደለም 2 3 መጽሐፍ ቅዱስ ጥቅሶችን አምጥቼ ላሳይ ይችላል። ስለዚህ እዚህ ላይ ጌታ እስከ መጨረሻው የጸና ይድናል ሲል እነዚህ ሰዎች አስቀድመው ክርስቶስን ያላገኙና ያልዳኑ ሰዎች ናቸው እንዴ? እስከ መጨረሻው ስትጸኑ ነው ምድኑት የተባሉት ቀድሞ የእግዚአብሔር ልጅ ያላገኙ ናቸው እንዴ? ነው አይደለም። በክርስቶስ አምነ ልጅነትን አግኝተ እግዚአብሔርን በመምሰል ህይወት ካልኖር ካላደግ ያመነ የተጠመቀ ይድናል የሚልህ እኮ በክርስቶስ ህይወት ውስጥ ለመኖር አምነ ተጠምቀ ስትኖረው የምትኖረው ኑሮ ነው። እሱን ነው እያልኩ ከዛች ጊዜ ጀምሮ ቆይ ይቺን መልስልኝ። ከዛች ጊዜ ጀምሮ በአብ በወልድ በመንፈስ ቅዱስ ስም ከተጠመቅክ በኋላ ሐዋርያቶቹን ሐዋርያት አድርጓቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ሐዋርያት ከሱ ጊዜ ጀምሮ ያለ ህይወት የክርስቶስ ህይወት ነው። ከዛ በፊት የነበረው የኃጢአት ህይወት ነው እያልኩ እኮ ነው። ከዛ በፊት ለነበረው አይደለም። ድምንት ያንን አምነህ ተጠምቀህ አምነህበት አደጋ እንኳን ቢደርስብህ ድነሃል። ይሁዳን ይሁዳ እኔ ታዲያ እኮ ዮኒ አሁን እኮ አንተ የኔን ሀሳብ ነው እየደገፍክ ያለው። እንዴት እንደሆነ ላስረዳ። ቴንክ ዩ ቬሪ ማች ባይዚ አመሰግናለሁ። ዮኒ እያለን ያለው አምኖ የተጠመቀ ሰው ይድናል እያልክ ነው አይደል? ቴንክ ዩ ይሄን ነው የምንፈልገው። ታዲያ ይሄ እኮ ታዲያ አምነህ ብቻ ስትድን ነው እኮ ድነት ቅጽበታዊ ነው የሚባለው። ልክ እንደ ወንድሞቻችን ባመንክ ቅጽበት ትድናለህ ከተባለ ድነቱን ቅጽበት ያደረገው የመጽሐፍ ቅዱሳዊ አይደለም። አምነህ ተጠምቀ ግን መዳን ይሄ ምን አለው? ቅጽበታዊ ሳይሆን አምኖ ብቻ አይደለም ሄዳ ነው ተጠምቆም ጭምር ነው። ይሄ ክርስቲያናዊ ትምህርት ነው። ይህን መች ተቃወምኩኝ? ባመንኩኝ ቅጽበት የእግዚአብሔር ልጅ ሆኛለሁ፣ ባመንኩኝ ቅጽበት ድኛለሁ ምናምን የሚለውን ነው ስተት ያልኩ። ልክ እሳቸው ግን ያሉት ምንድን ነው? ድህነት አሁን እዚቹ ጋር የሆነ አለ አይደለ? ልክ ክርስቶስ መጥቶ እኛን ወደ እሱ እስኪያስገባን ድረስ የእኛ ድህነት አልተጠናቀቅም። ድህነታችን ሁሉ በሁሉ የሚሆነው ሰማይና ምድር የፈጠረ ክርስቶስ ወደዚህ ዓለም መጥቶ እኛ ወደ እሱ ወዳለበት ቦታ ሲወስደን ታምናለህ አይደል? ትክክል። ፍጻሜያችን ያኔ ነው። እዚህ ጋር ነው አንደርስታንዲንጉ ልዩነት። አሁን ኦርቶዶክስ ያለው ልዩነት ኦርቶዶክስ ወንድምና እህቶቻችን ያለው ልዩነት በእኛው አንድ ጥቅስ ሰው ዝም ብሎ ይጠመቃል። አምነ የእሱን ኑሮ እንድትኖረው የክርስቶስን ህይወት ልትኖረው ነው በአብ በወልድ በመንፈስ ቅዱስ ስም የምንጠመቀው። አብዛኛው ሰው አናላይዝ አያደርገው። ከዛ በኋላ የክርስቶስ ነው የሌሎች አይደለም፣ ዓለማዊ አይደለም። በአብ በመንፈስ ቅዱስ ስም ከተጠመቅ በኋላ የክርስቶስን መንገድ ተከታይ ነህ፣ የክርስቶስን እምነት ሰባኪ ነህ፣ የክርስቶስ ምንድነህ? ደቀ መዝሙር ነህ። ዳስ what is supposed to be
የኛዎቹ እንደዛ አይደለም እያልኩ ነው። ይሄንን አስተምሮ ስለሌለ እየተጠመቀ ሄዶ መጥቶ የፈለገውን ነገር እንትን እያለ የፈለገውን ነገር ያደርጋል። ይሄ ነው ትልቁ። እኔ አሁን እያነበብኩ ታዲያ እያነበብኩ አሁን ሁለት ነገር መለየት ይኖርብናል። ዮኒ እዚህ ጋር ትምህርቱን መቃወምና በተማርነው ትምህርት መኖር አለመቻልን መቃወም ሁለት የተለያዩ ናቸው። ቤተክርስቲያን የምታስተምረውና አማኙ ልክ ቤተክርስቲያን በምታስተምረው ልክ የማይኖር ከሆነ ድክመቱ የአማኙ ነው እንጂ የቤተክርስቲያኒቷ የትምህርት ችግር አይደለም። ቤተክርስቲያኒቷማ ክሊር ሰው አምኖ ሲጠመቅ ልጅነትን ያገኛል፣ ይድናል። ከዛ ክርስቶስን በመምሰል ሕይወት ያድጋል። ከዛም በኋላ ጌታ ኢየሱስ ክርስቶስ ወዳለበት እንገባለን ብለን የምናምነው። ግን አንድ ሰው ዘልዛላ ከሆነ የጌታን ቃል የማይሰማ ከሆነ ከኃጢአት የማይርቅ ከሆነ ስጋውን የማያሸንፍ ከሆነ በርዳኑ የቤተክርስቲያን ሳይሆን የራሱ ነው። ይህም ደግሞ ልክ ጌታ እንደተናገረ በዚህ በገላትያ መልእክቱ የተወደደው ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ይናገራል። ቁጥር 7 ገላትያ 6:7 ላይ አትሳቱ አለ። ስለዚህ መሳት የለብንም ክርስቲያኖች። እግዚአብሔር አይዘበትበትም። የስ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ሚኒንግ በስጋ የምትዘሙት ከሆነ በስጋ እግዚአብሔርን የሚያስከፋ ስራ የምትሰራ ከሆነ መበስበስን ታጭዳለህ ነው። ቀጠል ላለ ተወዳጅ ሐዋርያ ጳውሎስ በመንፈስ ግን የሚዘራው ከመንፈስ ምን ያጭዳል? የዘላለም ሕይወት ያጭዳል። ስለዚህ መልካም ፍሬ የሚሰሩ ሰዎች የዘላለም ሕይወትን ያጭዳሉ። ቤተክርስቲያን ጥሪዋ አትዘብቱ በእግዚአብሔር ላይ በስጋችሁ በሚበሰብሰው ስጋችሁ እግዚአብሔር አምላካችሁን አታሳዝኑት፣ ባይሆን በመንፈስ ዝሩ የዘላለም ሕይወትን እንድታጭዱ። ቀጥል ላለና ጳውሎስ ቁጥር 9 ላይ ባንዝል በጊዜው እናጭዳለን፣ መልካምን ስራ ለመስራት አንታክት። አየ። ስለዚህ ትምህርቱ ይሄ ነው። ሰው ግን ከዚህ ትምህርት ፈቀቅ ካለ እና ወጣ ካለ ድክመቱ የትምህርቱ ሳይሆን አባታችን ላይ ያሁላ ይቅርታ እንዲጠይቁ የተደረገበት ነገር ምንድን ነው? ይቅርታ ስላቆያችሁ ኤፍሬምም ወንድማችንም ስላቆያችሁ ጥያቄዎቻችሁን ትጠይቃላችሁ። እስከዛ ይህን ይመልስልኝ። ለምንድን ነው አባታችንም በዛ ደረጃ እንዲዋረዱ የተፈለገበት ይቅርታ እንዲጠይቁ የተፈለገበት ብዙ ስማቸው እንዲጠለጠል የተደረገበት ምንድን ነው? እስቲ ዘግበኝ። ኦኬ፣ በጣም ጥሩ። እኔ በመጀመሪያ ደረጃ አባታችን ምንድን ነው ትምህርት ላይ ነው የተሳሳቱት። በቃ አለቀ። ሌላ ፐርሰናል ችግር አልነበረባቸውም፣ ወይም የስነ ምግባር ጉድለት አልነበረባቸውም፣ ወይንም ደግሞ ሲጠጡ ወይንም ደግሞ ሲዘሙቱ ወይንም ደግሞ በግብረ ኃጢአት ተይዘው ሲጨማለቁ አልተገኙም። ህዝቡን ሰብስበው እያስተማሩ በትምህርታቸው ላይ ሕጸጽ ወይንም ጉድለት አለበት ብላ ያየችውን ቤተክርስቲያን ይህ ትምህርት የቤተክርስቲያኒቷ ትምህርት አይደለም፣ ቤተክርስቲያኒቷ እንደዚህ ብላ አታምንም ብላ ቤተክርስቲያን ጠራቻቸው። ቅዱስ ሲኖዶስ ተሰበሰበ። ከቅዱስ ሲኖዶስ እሳቸውም እኔ ለማለት የፈለግኩት ብለው መግለጫቸውን ሰጡ። እኔ የምቃወመው ምንድን ነው አባታችን የተገኘባቸው የሃይማኖት ወይም የትምህርት ስህተት ነው እንጂ የምግባር ስህተት አይደለም። የተሳደበው እሳቸው ላይ አንደበቱን ያላቀቀው የስድብ ቃላትን የተናገረ በጣም ያክፋፋቸው የተቆጣቸው ያ ሁሉ ፍርዱን ከእግዚአብሔር ይቀበላል ብዬ ነው ማለት። እንደዛም በመሆኑ ከሚያዝኑት ግለሰቦች ውስጥ አንዱ ነው። በጣም ጥሩ። የመጀመሪያው ስህተት ድንግል ማርያም ቤዛዊተ ዓለም አትባልም። ይሄ ትምህርት በእኛ ቤተክርስቲያን ውስጥ እኛ ድንግል ማርያም ቤዛዊተ ዓለም አንዴ ሀሳቤ ልናገርና ከዛ በኋላ ስህተት ይሁን አይሆን የሚለውን ነገር በመደማመጥ ቢሆን የተሻለ ይመስለኛል። ስለዚህ እሳቸውን ብሎ ተናገረው። ክርስቶስ አስታራቂ ነው ወይ? አዎ አስታራቂ ነው። ክርስቶስ ከአብ ጋር የታረቅንበት ብቸኛ አስታራቂያችን ነው ወይ? አዎ ነው። እሱም ቤተክርስቲያን ታስተምራለች? አዎ ታስተምራለች። እርቁ የክርስቶስ በምን የተከናወነው ነው? በቤዛነቱ። ምን አይነት ቤዛነት? ቤዛ ሲባል ምን አይነት ቤዛ ይብራራል። ምን አይነት ቤዛነት ነው የክርስቶስ? ቅድም ኤፌሶ ምዕራፍ 1 ቁጥር 7 ላይ አስቀምጫለሁ። በውድ ልጁ በደሙ በኩል የተደረገ ቤዛነት ነው። ስለዚህ ይሄንን ቤዛነት ድንግል ማርያም አላደረገችውም፣ ልታደርገውም አትችልም። ማንም ሰውም ይሄንን ቤዛነት አያደርገውም። እኛ ድንግል ማርያምን ቤዛ ብለን እንድንናገር የሚያደርገን ሁለት ማስረጃዎች አሉን። አንድ መጽሐፍ ቅዱሳዊ ማስረጃ አለን፣ ሌላኛው ታሪካዊ ማስረጃ አለን፣ ወይም ከቤተክርስቲያን አባቶች እንጠቅሳለን። የሚቀድመው ከመጽሐፍ ቅዱስ እንደመሆኑ ከመጽሐፍ ቅዱስ እንጠቅሳለን። በዚህ በኦሪት ዘፍጥረት እንደምናውቀው ሔዋን የእባቡን ድምፅ ሰምታ ለሰው ልጆች ሁሉ ምንን አወረሰች?
በአዳም በኩል ሞትን አወረሰች አይደለ? ይሄ ክሊር ነው። ድንግል ማርያም ደግሞ የመልአኩን ብስራት በመስማት ቤዛ ማለት ምትክ ነው። የመልአኩን ብስራት በመስማት ለሰው ልጆች መዳን ምክንያት ሆነች። ይህንንም ደግሞ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ መጨረሻው ድረስ ማንበብ ይቻላል። ገላትያ ምዕራፍ 4 ከቁጥር 4 በዘመን መጨረሻ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ ይላል። ስለዚህ የተወለደው ስጋን የነሳው ከእሷ ነው። ስለዚህ በሔዋን ምክንያት እንደወደቅ ነው፣ በድንግል ማርያም ምክንያት ደግሞ ክርስቶስ ኢየሱስ ከእሷ ስጋን እንደመንሳቱ ምንን አግኝተናል? በክርስቶስ ኢየሱስ በኩል መዳንን አግኝተናል። ይሄ መጽሐፍ ቅዱስ የሚያስረዳው ነው። ቅዱስ ኢራኒየስ አጌንስት ሄሬሲስ ቡክ 3 ቻፕተር 10 ላይ ደግሞ ምን ብሎ ይጠራታል? በመጀመሪያዎቹ መቶ ክፍለ ዘመን የነበረው የቤተ ክርስቲያን አባት ኮዝ ኦፍ ሳሊቬሽን ሊትራሊ ሔዋን ምን አለ? ሔዋን ዕፀ በለስን በመብላቷ ለራሷም ለልጆቿም ሁሉ ምን አደረገች? ሞትን አመጣች። ድንግል ማርያም ደግሞ ምን የመልአኩን ብስራት በመስማቷ ለሰው ልጆች መዳን ምክንያት ሆነች ብሎ ሊትራሊ በቀጥታ ኮዝ ኦፍ ሳሊቬሽን ወይም የመዳናችን ምክንያት ናት ብሎ ያስቀምጣታል። ከዚህ ተነስተን ምን ብለን ጠራናት? ድንግል ማርያም ቤዛ ብለን። ስለዚህ ቤዛነቷ የክርስቶስ የማዳን ስራን ተክቶ የተሰራ ቤዛነት አይደለም። አባታችን ግን ሲናገሩ በንግግራቸው ላይ ቤዛ ልጇ ነው ሲሉ ልክኛ ቤዛ ማርያም ናት እንደ ክርስቶስ ያለን አስመስለው ስለተናገሩ በዚህ ስህተት ነው። ከዛ አንጻር ነው የተናገሩት እሳቸው። እኛ ደግሞ አንድም ቀን ልክ ቤዛ ኢየሱስ ነው እንደምንለው ቤዛ ድንግል ማርያም ናት ብለን አላልንም። እንዳልናስመስለው አይባልም ብለው ማስተማራቸው እጅግ በጣም ነውርና ስህተት ነው። ለዚህም ቤተክርስቲያን ቀኖናዊ ስርዓቷን ተከትላ አርማቸዋለች። የተሳደቡትና ሌላ ነገር የተነጋገሩት ሰዎች ደግሞ ወይ የቤተክርስቲያንን ትምህርት ማንበብ ማጥናት ይኖርባቸዋል። ስለዚህ እኔም እያልኩ ያለሁት መጽሐፍ ቅዱሳዊ ላይ ቤዝነቷ ተጠቅሷለሁ እያልኩ እየጠየቅኩ መጽሐፍ ቅዱስ ላይ ባለው ቅድስት ድንግል ማርያም ቤዛ ናት የሚል ጥቅስ አለ ወይ ብዬ እየጠየቅኩ ነው። አሁንም በድጋሚ ድንግል ማርያም ቤዛ ናት የሚል መጽሐፍ ቅዱስ ላይ ቃል በቃል የለም። ልክ ስላሴ የሚለው ቃልም መጽሐፍ ቅዱስ ላይ ቃል በቃል አናገኝም። መንፈስ ቅዱስ በቀጥታ አምላክ ነው የሚል ቃል መጽሐፍ ቅዱስ ላይ ቃል በቃል አናገኝም፣ ተጽፎ አናገኝም። ቃል በቃል መጽሐፍ ቅዱስ ላይ አልተጻፈም እና ይሄ ምን ተብሎ ነው የሚጠራው? ኤግዛክት ወርድ ፋላሲ ብለን ነው የምንጠራው። which is ፋላሲ ነው። ኤግዛክት ወርድ ፋላሲ ይባላል። በጣም ጥቂት ነገር ነው። በጣም በግልጽ የተጻፉ ነገሮችን ምን አልተጻፈ አባታችንን መወንጀል ቃል በቃል አልተጻፈም። ምን ያልኩት ትምህርቱ የለምና ቃል በቃል አልተጻፈም። በጣም ዲፍረንት ተረዳውና ምን ሆነ መሰለ አባታችን እዛ ላይ አልተጻፈም የሚል የለም ብለው ቃል በቃል ነው የተናገሩት። የተጻፈ እሳቸው እንደዛ አይደለም ያሉት። እንደዛ አይደለም ያሉት እሳቸው አላሉም። ሶሪ ይቅርታ። እሳቸው ያሉት ልጇ ነው ቤዛ እና ብለው ስለ ልጇ ቤዛነት ዕብራውያን ምዕራፍ 9 ቁጥር 12ን ጠቀሱ። አንድ ጊዜ ቤዛነትን አግኝቶ በገዛ ደግሞ ገባ የሚለውን ማለት ነው። ያ የክርስቶስ ኦፍ ኮርስ ተጽፏል በግልጽ ያ ስለዚህ ተጽፏል። ይህን ምንም የሚከራከር አሁን እስቲ ሌሎቻችሁ ኤፍሬም ባለ ጊዜው እንኳን ደህና መጣ። እስቲ በዚህ ጉዳይ ላይ ያለን ሀሳብ በጣም ቴንኪዩ ትዕግስት ኖሮ እስካሁን ስለጠበቅ ብዙ አስጠብቅ ያለው በጣም ይቅርታ። እስቲ የምትለውን ነገር እንስማ፣ ከዛ ወደ ሳሚ እንሄዳለን። እሺ ዮኒዬ ስላስገባህኝም እድል ስለሰጠኝም አመሰግናለሁ። ያው ብዙ ፖይንት እንትኖች ስለተነሱ በጣም ብዙ ነው ጥያቄ ያለኝ። ጥያቄውን ወይ ሀሳብ የምሰጠው አላወኩም፣ ግን ሀሳብ እንድሰጥ እድል ስለሰጠኝ አሁን መጨረሻ ላይ ካላችሁት ብንጀምር፣ ለምሳሌ ልደትዬ ሰላም ብያለሁ። በነገራችን ላይ ሳሚዬም ሁላችሁንም ሰላም ብያለሁ። ከታች ያላችሁትንም ልደት በተደጋጋሚ ምን ስትል ነበረ? ኮምፓራቲቭ እየሰራ መጽሐፍ ቅዱስ ማይሰራውን ለምሳሌ መጽሐፍ ቅዱስ አዳምና ኢየሱስን በተደጋጋሚ ያመሳስላቸዋል። ለምሳሌ አንደኛ ቆሮንቶስ 15:22 ላይ ሁሉ በአዳም እንደሚሞቱ ካለ በኋላ ሁሉ ደግሞ በክርስቶስ ሕያው ይሆናሉ እያለ ይናገራል። ሮሜ 5:14ም በርካታ ክፍሎች ላይ በአዳም ሞት በኢየሱስ ሕይወት እያለ ይናገራል። አንድ ክፍል ከዘፍጥረት እስከ ራዕይ ድረስ ማርያምና ሔዋንን ኮምፓራቲቭ አስገብቶ ያመጣበትን አንድ ጥቅስ አምጣ ከመጽሐፍ ቅዱስ ውስጥ ጀስት ዋን ካለ እኔ ይቅርታ ጠይቃለሁ እና ያንተን ትምህርት እቀበላለሁ። አንድ አዳም ብሎ ማርያም ብሎ ኮምፓራቲቭ ያመጣበትን
ኦኬ በመጀመሪያ ደረጃ ዮኒ አንተን ጥያቄ መልሻለሁ ወይስ አልመለስኩም? እኔ ተግባብተናል እምልህ እኔም የጠየቅኩት አለ ዊ ካን አግሪ ቱ ዲስአግሪ በሚለው ነው እኔ የዘጋሁት። ዊ ካን አግሪ ቱ ዲስአግሪ ማለት ባለመስማማት ተስማምተን ባለመስማማት ከተስማማን እኔ የገባሁት በመጀመሪያ ደረጃ ያንተን መልስ ለመስጠት ስለሆነ እስክንግባባ ድረስ ሌትስ ኮንቲኒው። ኦኬ ለምን መሰለ ያልኩ ቃል በቃል የለም ካልከኝ አባታችን የተናገሩት መጽሐፍ ቅዱስ ላይ እንደዚህ ሚል የለም ብለው ነው አባታችንም የተናገሩት እያልኩ ነው። እንደዚህ ሚል የለም ያሉበት ቪዲዮ አለ እጅ ላይ ልታሳየኝ ትችላለህ? ቆይ አንዴ ከዚህኛው መውጣት አለብኝ። እዚህ ላይ ነው ያለው የኔ ስልክ ላይ ወደዚህ አላስተላለፍኩት። ሌላ ሰው ከፈለግ ቪዲዮ አለኝ የሚል ሰው ካለ አስገባ። በቴክስት ቪዲዮ ላኩልኝ ወይ ቪዲዮ አለኝ የሚለው ቪዲዮ አለኝ የምትሉ ግቡልኝ። ማላቃችሁን አልፈልግም። ማቃችሁ ሰዎች አምጡልኝ። በዚህ አጋጣሚ ምናልባት የአንተ ቤት ብዙ ጊዜ ኮመን ለሁለቱም ሰዎች ውይይት ካለ እድል መስጠት የሚችል ቤት ነው እና አንድ ነገር ላስነግርህ። እሺ ወንጌላዊ ኤርሚያስ ፈቃደኛ የሚሆን ከሆነ በመዳን ዙሪያ ከእሱ ጋር መወያየት ስለምፈልግ መጽሐፍ ቅዱስን መሰረት አድርገን አንተ ቤት ደብ መጥቶ የሚወያይ ከሆነ ልትጋብዝልኝ ትችላለህ? አብሶሉት ፕሊዝ። በመዳን ዙሪያ ብንወያይ ደስ ይለኛል። ራሱን መስክሯል። በድህነት ትምህርት ዙሪያ በመሰረተ ክርስቶስ ዙሪያ አይ ቲንክ የኦርቶዶክስን በጣም የሚቀበል ሰው ነው። እኔ ሲቃወም አላየውም። እሱ አልስማማ ካለህ ደግሞ በቅርቡ ድኝ ያለው ሁሉም ነገር ልክ ነው ብሎ ወደ ፕሮቴስታንት የገባ ወንድማችን እንዳልክ አለ አይደለ? የዳንክበት ትክክል ናቸው። ምን ያሁን ልል የፈለግኩት እንደ ሀሳብ ኤርሚያስ በዛ ተቃውሞ የለውም። እንደ መሰረተ ክርስቶስ እንደ ኦርቶዶክስ የሚያስተምር የለም እያለ ነው የሚናገረው። በሱ በመዳን ዙሪያ ላይ እሱ መዳን በእምነት ብቻ ነው ብሎ ነው የሚያምነው። በአማምን ብቻ መጽሐፍ ቅዱስ ደግሞ እንደዛ አያስተምርም ብዬ ስለማምን በእምነት ብቻ አይደለም ብዬ ሞግተዋለሁ። ብዙ ጊዜ ጥሪ አቅርቤለታለሁ። እነሱ ጥሪ የሚያቀርቡት በምኑ መሰለ? ይቅርታ እንቀጥላለን። ኤፍሬም በጣም ይቅርታ። እነሱ የሚጠይቁት ብዙ ጊዜ የሚለምኑኝ ምን ብለው መሰለ? ፕሮቴስታንቶች አልዋሸን በገድላት ዙሪያ እንወያለን እያሉ ብዙ ጊዜ ያስጨንቁኛል። በገድላት እነሱ ደግሞ እኛ መልስ ሰጥተናል። ቀላትና ደርሳናል። የሃይማኖት መከራከሪያ አይደለም። እንኳን ለምን ቤት አንገባም? አሁን ለምን ቤት አንገባም? ንገረድነት ቤት አይደለም። አንድ ይቅርታችን ሀሳብ ልጨርስ። ገድላት ድርሳናትን 101 ጊዜ ተናግረናል። የሃይማኖት መከራከሪያችን አይደለም። መጽሐፍ ቅዱስ አለ፣ የቤተክርስቲያን የአባቶች ትምህርት አለ ለመከራከር። የሃይማኖት መከራከሪያ ካልሆነ ለምን እንጠቀመዋለን? ምክንያቱም የሃይማኖት መከራከሪያ የምንጠቀምበት ምንድን ነው? ቤት ውስጥ ያሉ ክርስቲያን ልጆች እንዲያነቡት። ምንድን ነው ጥቅሙ? ለሃይማኖት አሁን ለምሳሌ ኦርቶዶክስ እምነታችን ናት። ለሃይማኖት መከራከሪያ የማይበቃ ብቁ ካልሆነ ለምንድን ነው የምንጠቀመው እያልኩ ዋይ የምንጠቀመውማ ገና ከጅምሩ ሃይማኖታችንን ልንመሰረትበት ወይም ዶግማችንን መከራከሪያ የሚሆነው ምንጊዜም ሃይማኖት ነው፣ ወይንም ደግሞ መሰረታዊ ዶግማ የማይለወጠው የማይሻሻረው እምነት ላይ ነው የምንወያየው እንጂ ገድላትና ድርሳናት ስህተት ሊኖርባቸው ይችላል። ስህተት ሲኖርባቸው እንደ ሁኔታው ቤተክርስቲያን ልታረማቸው በምትችለው ነገር ላይ ማንም ገብቶ አይወያይም። በማይታረመው ዶግማችን ክሊር ግልጽ በሆነው ትምህርታችን በተለያየንበት ትምህርት ነው ከፕሮቴስታንቱ ጋር የምንወያየው። ይሄ የቤተክርስቲያናችን ግልጽ አቋም ነው። ምክንያቱም ደግሞ ገድላትና ድርሳናት የሃይማኖት መከራከሪያ ያልሆኑት ሃይማኖት ከእነሱ ስለማይሰራ ዶግማ ከገድላት ስለማይወጣ ቢ ይሄ ለአንተ አዲስ ዜና ሊሆን ስለሚችል ምክንያቱም ብዙ ጊዜ ስንል ነበረ ብዙ ጊዜ ወንድምናቶች አንድ ነገር ክሊል አድርግልህ። የማይሳሳተው መጽሐፍ ቅዱስ ነው አይደለ? ይሆን ትክክል። ገድላት ድርሳናት ደግሞ ስህተት ሊገኝባቸው ይችላል። ስህተት ሊገኝባቸው ስለሚችል በማይሳሳተው መጽሐፍ ቅዱስ እንፈታተሽ እያልን ነው። ራስህ እኮ እየነገርከኝ ነው። እዚህ ጋር ስህተት ሊኖርባቸው ይችላል ካልከኝ አለመጠቀም ነው። እኛ ደግሞ ስህተት ካለበት ደግሞ ቤተክርስቲያን ስህተቱን እያረመችው እንጠቀምበታለን። ለዚህ ነው እኮ የምልህ ስህተት ሊገኝበት ይችላል ብለህ ጥርጣሬ ካለ
ከመጽሐፍ ቅዱስ ውጭ ሆኖ ጥርጣሬ የሚያመጣ ከሆነ ዋም ገነ ዩዝት ሊገኝበት ይችላል እና ሙሉ ለሙሉ ስህተት ነው ማለት አላልክም እኮ አልክ እያልኩ አይደለም። ቃል በቃል ያልከውን ነው የተጠየቀው። ስህተት ሊኖርበት ይችላል ካልከኝ ተጠራጥረዋል አይደለ? ዮኒ የፕሮቴስታንት አምስቱን መሰረታዊ እምነቶች ታውቃቸዋል? እኔ አላውቃቸው። ለምን ዋሻለሁ? እምነት ብቻ እኮ ልንገርህ ካላወቃቸው። አሁን እኔ መጀመሪያ የጠየቁኝን ነው የምልህ። ፕሮቴስታንቶች የጠየቁኝ እኔም ግራ የመጀመሪያውን ልንገርና ትነግረኛለህ። ደስ ብሎኝ አዳምጣለሁ። እኛ ኦርቶዶክስ ብዙ ወንድሞች አሉኝ፣ እግዚአብሔር ምስክሬ፣ እየፈሩ ነው። በጣም የሚፈሩትና የሚሳቀቁት በገድላት ጉዳይ ላይ ባለው ነገር የሚወያይ አንድ ኦርቶዶክስ የለም። አንወያይም ግን እናምናለን ልባል አልችልም። አንወያይም ግን የምናምነው ነገር ነው አይባልም። እማመን ነው ከሆነ ወያያል እንደዛ ያለው የኔ ጥያቄ ግን እየተረሳ ጥያቄ ጠይቄ አልተረሳም። እመነኝ አልረሳሁትም። ሚስ ኢንተርፕሬት እያደረከን ስለሆነ ሚስ ኢንተርፕሬት ባታደረገን ደስ ይላል። አሁን አንተ ነህ ያልከኝ እኮ ብራዘር፣ እኔ አላልኩኝ። ሊኖርበት ይችል ይሆናል ብላ ስለምታምን አንድ ነገር ልንገርህ። ቤተክርስቲያኒቷ ግልጽ አቋሟን አውጥታ አሳይታለች። ሃይማኖት የምትላቸው ወይም ዶግማ፣ መሰረታዊ ዶግማና ቀኖና ሃይማኖት፣ እነዚህ ነገሮች ታውቃቸዋለህ? ዮኒ ገና ከጅምሩ ዶግማ ቤተክርስቲያናዊ ነው። የራሱ ምን ማለት ነው? የራሱ የሆነ ምን አላት? ምን ማለት አይ ፍቺው ዶግማ ማለት ምን ማለት ይመስላል? ምን ማለት ነው? ዶግማ ማለት ቤተክርስቲያን የምትመራበት ማለት ነው አይደለም? ምንድን ነው ዶግማ ማለት? የማይሳሳት የማይለወጥ ትምህርት ማለት ነው። እሺ፣ የማይሳሳት የማይለወጥ የማይሳሳትና የማይለወጥ ትምህርት ከሆነ ካልከኝ እንደዛ ለምንድን ነው ታዲያ ይሄኛውን ስህተት ሊኖርበት ስለሚችል መከራከያ አይሆንም ያልከኝ? ለምንድን ነው? ኤግዛክትሊ መለስከው እኮ ራስህ። ስለዚህ ቤተክርስቲያኒቷ በዚያም አጋጣሚ ስለ ዶግማም ማወቅ ጥሩ ነው። የማይሳሳት የማይለወጥ ትምህርት ነው ያለችው ቤተክርስቲያን። አንደኛ የመዳን ትምህርቷ፣ የነገረ ክርስቶስ ትምህርቷ፣ የስላሴ ትምህርቷ፣ የጥምቀት የክርስቶስ ዳግም ምጽአት ትምህርቷ የማይለወጡ የማይሻሻሉ ትምህርቶቿ ናቸው። የሰው ልጆች ድህነትን የሚያገኙት የቤተክርስቲያንን ገድል አንብበው ሳይሆን በክርስቶስ ኢየሱስ አምነው በአብ በወልድ በመንፈስ ቅዱስ ተጠምቀው የጌታ ቅዱስ ሥጋና ክቡር ደሙን በልተው ነው። እኔና ፕሮቴስታንትን ያለያየን ደግሞ የተክለ ሃይማኖት ገድል ሳይሆን ከሱ ቀድሞ ያለው በክርስቶስ ኢየሱስ የተሰራው የማዳን ስራ ነው። ጌታን የሚያክል ትልቅ ነገር ዞር አድርጌ በተክለ ሃይማኖት ዙሪያ ላይ ከኤርሚያስ ጋር መወያየት አልፈልግም። እኔ እኮ እያልኩ ነው በክርስቶስ እኮ እንለያያለን እናንተ እያልኩ እኮ ነው። የእሱኛው ልዩነታችንን ሳንፈታና ሳንጨርስ በክርስቶስ የማዳን ዙሪያ ላይ ሆድና ጀርባ ሆነን እናንተ በገድላትና ድርሳናት ምን አስወራኝ? በእኔ እኮ ቤተክርስቲያን ስትመጣ እኮ እንድታምን ማደርገው አስቀድሜ የገድላትና ድርሳናትን ሳይሆን ክርስቶስ ኢየሱስ የዘላለም የአብ ልጅ እንደሆነና በእርሱ በኩል የተሰራውን ድነት በሚስጥራት በኩል ታገኛለህ ወይንስ አታገኝም? ሚኒንግ በጥምቀት ያንን ሸምጥጠ መጣ ያን ወደ ጎን አድርገህ ገድላት ነው ብትለኝ ሴንስ አይሰጠው። ስለዚህ ና እኔ አንድ ነገር ልመስክርልህ ኤርሚ ማነህ ዮኒ፣ ኤርሚያስ በመዳን ዙሪያ ላይ ከኔ ጋር ከተወያየ በኋላ እኔ በገድላት እወያየዋለሁ ከፈለግህ። ይሄ ተመልሷል። መጽሐፍ ቅዱስን መሰረት አድርጎ ከኔ ጋር በመዳን ዙሪያ ይወያይ። ከእሱ ጋር ከጨረስን በኋላ እኔ በገድል እወያየዋለሁ። ዲስማች ነው ከእሱ ጋር የመወያየት ፍላጎት ያለ በጣም ያዘ። የቤት ስራ ሰጥቻለሁ፣ ስራ ከዛ በኋላ ንገረኝ። ፎሎ አድርጌሃለሁ፣ ፎሎ አድርገኛለሁ። ከአንዳንድ በጣም ጥሩ። ይሄ አሁን የተቀደሰ ሀሳብ በጣም አሁን ቪዲዮን ከላክላ አሳየ። አሁን የሚል ምን ቪዲዮ አላችሁ? ቪዲዮ ያላችሁ ሰዎች ከዛ ወደ ኤፍሬም እንሄዳለን። የኤፍሬም ጥያቄ ስላለ የኤፍሬም ጥያቄ ቃል በቃል የጠየቀው ጥያቄ ያለ እሱ መመለስ አለበት። 1-2 ደቂቃ ስቱም እየነዳው ነው። እስካሁን አቁሜ ነበር ሰራ የነበረው ቤቴ ላይ ድረስ ወንበሬ ላይ ቁጭ ነው። እስከዛ ቪዲዮ አላችሁ ከስር አለው እዚሁ። እሺ ኤርሜ ኤችዲ እሺ ቪዲዮ አለ እዚሁ። ካለማ ገላገልከኝ። ቪዲዮን ክፈትና አሳየኝ። እስከዛ አባታችን የተናገሩትን ቤተሰብ ታብታብ እያለ መወያየት አለብን። እንደዚህ መነጋገሩ በፍቅር ጥሩ ነው። እሺ አዳም በትልቁ ላድርገው። አንድ በትልቁ ላድርገው። ዮኒ ኤርሚን ልጥራው እንዴ? ተናገሩነቱን ልጥራው። ቆይ አንዴ
ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱሳዊ ዕብራውያን ምዕራፍ። እሺ ዮኒ ሰላም ብያለሁ ሁላችሁንም። ቆይ አይ ሌሎቹ እድል ልስጣቸው። አብረታ ገና ናንተ ሌሎቹ ገና ስላልተሰጠ ቪዲዮን ብቻ እንድታሳይልኝ ነው። ወደ ኤፍሬም ባለ ጊዜው ልሂድ። ይቅርታ መልሰን ሌላ ውስጥ ከላቀልን። ኤፍሬም ጎሄ የቅድም ጥያቄ አለ እቤት ስገባ መልሳለሁ ብሏል። እስከዛ ግን አንተ በዚህ ላይ የምትሰጠው አስተያየት ምንድን ነው? በቪዲዮ ባየው ላይም በሱ ላይ ነው ብዙ ጭቅጭቅ የተነሳው። አባታችን ሲሰደቡ ሲንጓጠጡ፣ የተለየ ስም ሲሰጣቸው የነበረው በዚህ ጉዳይ ላይ። ስለዚህ አንተ ባየኸው ነገር ላይ ምንድን ነው እስኪ የምትለው ነገር? ኤፊ ከመቀጠሉ በፊት ሰላም ለሁላችሁም ይሁን። ታሚሻዬ እንዴት ነብራታል? እንዴት ነው አባ? ሰላም ነው? ሁሉ ሰላም ነው? ሜሎስ አለ። ሜሎስን ብታስገባ ሌሎቹ መግባት አለባቸው። ሌሎቹ የኦርቶዶክስ ወንድሞቼንም ማስገባት አለብኝ። ከሌሎች ጋር የሚያግዙት ይግባ የምትሉ የኦርቶዶክስ ወንድምና እህቶቼ ሜሎስ አይቼዋለሁ፣ ዳጊንም አይቻለሁ፣ ዳጊ ጥላውን፣ ሌሎቻችሁንም አይቻለሁ። ግን ልደት ወንድማችንን 5-6 ፕሮቴስታንት ወንድምና እህት አስገብቼ ነጥብ አላስትለው። ስለዚህ ሌላ የኦርቶዶክስ ወንድሞቼ ካላችሁ ገብተን ሊላዩ ደስ ይለኛል። ገብተዋል። ለዛ ሳምሻዬ ሚዛናዊ መሆን አለብን። ቤቴ ነው፣ ኦርቶዶክስ ቤቴ ነው። ስለዚህ በሚገባ የኦርቶዶክስ ወንድምና እህቶቼ ካላችሁ የምትታወቁ ጎበዞች የምታነቡ ባስገባችሁ ደስታዬን አልችለው። ስለዚህ የኦርቶዶክስ ካላችሁ አኬ ካለ ማስገባዋለሁ አለው ይበለኝ፣ ካለ ገብቷል በሉኝ አስገባዋለሁ። ደስ ይለኛል። እንወያይ። ታፕታፕ እያደረጋችሁ ቤተሰብ መወያየቱ እንደዚህ በፍቅር መነጋገሩ ዳር ለዳር ሆነን የሆነ ከምንባባል መወያየቱን የመሰለ ትልቅ ነገር የለም። ስለዚህ ኤፋ እስከዛ የምትለውን ሀሳብ ልስማ። ጎሄድ። እሺ አመሰግናለሁ ዮኒያ። በድጋሚ ያው ጥያቄ አሁንም እንዳይረሳ ዋንስ አጌን ሀሳብ ከመስጠት በፊት ያነሳው ጥያቄ ምንድን ነው? መጽሐፍ ቅዱስ በግልጽ በጣም በርካታ ስፍራዎች ላይ አዳምና ኢየሱስን እያገናኘ ንጽጽር ያመጣቸዋል። አንድ የጠቀስኩት ጥቅስ 2 ጥቅሶችን ሮሜ 5 እና 1 ቆሮንቶስ 15 ላይ ጠቅሻለሁ። 1 ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ ደግሞ በክርስቶስ ደግሞ ሕያዋን ይሆናሉ እያለ ሞት በአዳም ሕይወት ደግሞ በኢየሱስ እንደሆነ የተለያዩ ክፍሎች ላይ ይነግረናል። ነገር ግን በመጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ኦብቪየስ ማርያም ከዘፍጥረት እስከ ራዕይ ስል ያው ጠቅላላ እንትኑን የለም ለማለት ነው እንጂ በአዲስ ኪዳን ነው ስለ ማርያም እንትን ያለው ታውቃላችሁ። አንድም ስፍራ ላይ በመጽሐፍ ቅዱስ ውስጥ ማርያምና ሔዋንን ኮምፔር አድርጎ መጽሐፍ ቅዱስ አላመጣም። ሞት በሔዋን ነው ከዛ ብሎ ልክ ኢየሱስን እንዳለው ደግሞ ሕይወት በማርያም ወይም ደግሞ ሔዋን ባለመታዘዟ ማርያም ደግሞ በመታዘዟ እያለ አንድም ቦታ ላይ ሁለቱን አላመጣም መጽሐፍ ቅዱስ። አንድም ቦታ ሁለቱን ባላመጣበት ሁኔታ የሔዋን ምሳሌ ነች ሔዋን ያለመታዘዝ፣ ማርያም ደግሞ የመታዘዝ ብሎ መጽሐፍ ቅዱስ ማይለውን መጽሐፍ ቅዱስ ይላል ብሎ ሲናገር ስለነበረ ከየት እንዳመጣው እሱን ክፍል እንዲያሳየኝ። መጽሐፍ ቅዱስ አንድም ስፍራ ላይ የለም ማርያምና ሔዋንን እያነጻጸረ አንድም ቦታ ላይ አልተናገረም መጽሐፍ ቅዱስ። አንደኛው እሱ ነው። ሌላኛው አባታችን የተናገሩት ላይ ቤዛ ኢየሱስ የዓለም ቤዛ ነው የሚባለው ኢየሱስ ብቻ ነው የተባለው በጣም ትክክለኛ። በነገራችን ላይ ከዚህ እውነት ውጭ የሆነ ሰው ከክርስትናው ዓለም ነው የሚወጣው። ቤዛ ማለት ምትክ ነው ብለዋል። ለዓለም ምትክ ማለት ማለት ነው እንዴ? ለእኔ ኃጢአት ምትክ የሆነው ማን ነው? እንግዲህ ሰው ልጅ የጽድቅን ጥያቄ የተጠየቀ ሰው ሁሉ ኃጢአትን ሰርተዋል እግዚአብሔር ተመለከተ ይላል። አንድ ጻድቅ የለም። ኦኬ ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። ስለዚህ እግዚአብሔር ሰው ሆኜ ሰውን አድናለው አለ። ለምክንያቱም ንጹህ ሰው ስለጠፋ ማለት ነው። የጽድቅን ጥያቄ የሚመልስ ሰው ስለጠፋ በመለኮቱ ከአብ የተወለደው ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወለደ። የጽድቅን ጥያቄ መለሰ። እኔን ወክሎ የእኛን ኃጢአትና በደል ተሸክሞ እኛ መቀጣት የነበረብንን የእኛን ቅጣት እሱ ተቀጣለን። ምትክ ሆነን ማለት ነው። የዓለም ምትክ እሱ ነው። የዓለም ቤዛ እሱ ነው።
ማርያም ቤት በኩል ነው የዓለም ቤዛ ልትሆን የምትችለው አይደለም። ማርያም ለራሷም ኦቪየስ ማርያም እኮ ራሷ ቅድም ስታነሱ የምዬ አንድ የመጽሐፍ ቅዱስ ክፍል በጣም ይገርመኝ ነበር። ልደት ልክ ማርያም ብስራቱ ከመምጣቱ በፊት ገብርኤል ከመንገሩም በፊት ኦኬ ክርስቶስ ከመወለዱ በፊትም ልክ ጸጋን የተሞላች እንደነበረ አድርጎ ሲያነሳ በጣም ነው የሚያስደነግጥ። ጸጋ ማለት በነገራችን ላይ ነፃ ስጦታ ነው። መልአኩ ገብርኤል ሰላምታዋን የምታስታውስ ከሆነ ምንድን ነው ያላት ዮንዬ? እዛ ላይ እኮ ሉቃስ 1 ላይ መጣና መጀመሪያ ጸጋን የተሞላሽ ካለ በኋላ ማለት ነው ደስ ይበልሽ ሃይሊ ፌቨርድ ነው ጸጋን የሞላብሽ ማለት ሌላ አይደለም። መልአኩ ወደ እርሷ ገብቶ ይላል ደስ ይበልሽ ጸጋን የሞላብሽ ሆይልና ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። በዚህ ጊዜ ማርያም ደነገጠች። ሚለውን ከምን ጋር ታገናኙታለች? አይ በሔዋን ለመታዘዟ ምክንያት ማርያም ደግሞ በመታዘዟ ምክንያት ተባለ። ኦኬ ማርያም በመታዘዟ ሔዋን ባለመታዘዟ ከሆነ በመጽሐፍ ቅዱስ አንድ ስፍራ ላይ ማርያምና ሔዋንን አነጻጽሮ አንድ ላይ ያመጣበትን አንድ ስፍራ አምጡ አለ። ካለ እንቀበል፣ ጭቅጭቁ ያልቃል። በቃ እዚህ ጋር አንድ ቦታ ካለ ማርያምና ሔዋንን ኮምፔራ ኢየሱስን እኮ አመጣ። በርካታ ስፍራዎች አሁን ዮኒ ረጅም ሰዓት ማውራት ይችላለሁ። ኢየሱስና አዳምን ኮምፔር እያደረገ ያመጣባቸው ማለት ነው። ለአብነት የጠቀስኩልህ የአንደኛ ቆሮንጦሱ ለዛ ነው። በአዳም ሞት መጣ፣ በኢየሱስ ሕይወት በአዳም መተላለፍ ምሳሌ ኃጢአት ባልሰሩ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ላይ መጣ ላለው ምሳሌ ነው እያለ ደግሞ ስለ ኢየሱስ ደግሞ ሲናገር ሕይወትን ደግሞ እያለ ይናገራል። አዳምና ኢየሱስን ኦፍኮርስ እያነጻ አዳም የመጀመሪያ ፍጥረት ስለሆነ ታውቃለህ፣ ሰውን ወካይ ነው። ሔዋንና ማርያምን ግን አንድም ቦታ አነጻጽሮ አያውቅም። አነጻጽሯቸው በማያውቅ ሁኔታ መጽሐፍ ቅዱስ የሌለ ትምህርት አምጥቶ አይ ምትክ ስለሆነች ነው የሔዋን ምትክ ነው ስለሆነች ነው በመታዘዟ ምክንያት ብሎ እንዴት እንደዚህ አይነት ትምህርት ይሰራል? ዮኒ በቃ እዚህ ጋር ላቁም ነው። መልካም፣ ይሄ ጥሩ ነው። ለዚህ መልስ አለኝ የምትሉ የኦርቶዶክስ ወንድሞቼ መልሱን ብትሰጡ ምክንያቱም በሔዋን የተተካች ግልጽ አድርጎ ነው የተነገረው። በሔዋን ቅድስት ድንግል ማርያም የተተካች ናት ብለው ብዙ ወንድሞቼ በኦርቶዶክስ ሲናገሩ ሰምቻለሁ። ሁላችንም ሰምተናል። እዚህ ላይ ተተኪ አድርጎ በእሷ መጣ የሚል ኮምፔር ያደረገበት አንድ ቦታ ካለ አስረዱን እያሉ ነው ወንጌላዊ ወይም ፕሮቴስታንት ወንድሞቻችን። ስለዚህ እሱ አለን የምትሉ የኦርቶዶክስ ወንድሞቼ ካላችሁ ማስረጃውን ይዛችሁ አስረዷቸው። ኤርሚ ተናገሩነቱ አለ ገስት ላይ ታስገባዋለህ? ያ ይቻላል። ቦታው ሞልቶ ሊፈስ ነው። ማንን ላውርድ? እኔን አስወርደኝና ኤርሚን አስገባው። በቃ እኔ እወርዳለሁ። ኤርሚ ግባ፣ እኔ እወርዳለሁ። እሺ ዳግዬ ኤርሚን አስገባው። የት አለ? ላክልኝ። ሞዴሬተሮች ጎትቱልኝ ካለ ሞዴሬተርስ። እስከዛ በዛ ላይ መልስ ካላችሁ ወንድሞቼ ኦርቶዶክስ እንኳን ደህና መጣ ያሬዶ። ቪዲዮም ሰርቼልህ ነበር ስለ ጋብቻ። ደስ የሚል የቅድስና ነው። ተደስቼበታለሁ። እግዚአብሔር የአብርሃምና የሳራ ያርግላችሁ። እንኳን አደረሰ። በዚህ ነገር ላይ ኤርሚ መልስ ካለ ኤርሚ ኤችዲ የምትለው ነገር ካለ ልስማ። ወይም ክርስቶፈርስ ሌላ ሰው እናቱ ዲያቆን እናቱ የሚባል አለ በእኔ ቦታ፣ እሱ ይግባ። ግን አንድ ነገር ከተፈቀደልኝ የገባው ልትናገር መሰለኝ። የመጀመሪያው ክርክራችን እያለ ሲያወራ ነበር ወንድማችን። እኛ ክርክራችን ከፕሮቴስታንት ጋር አይደለም። ባይዘው በዚህ ጉዳይ ማንም ሰው ብድግ ብሎ ማርያም ቤዛ ነች ቤዛ አይደለችም ብሎ ከፕሮቴስታንት ጋር ይከራከራል። ለምን? ቀድሞውኑ እኛ የምንለያይበት መሰረታዊ የሆነ ትምህርት አለ። መሰረታዊ የሆነ የድህነት ትምህርት አለን እኛ ክርስቲያኖች ከፕሮቴስታንት ጋር የምንለያይበት ማለት ነው። ወይ በፕሮቴስታንቱ ለምሳሌ እኛ መሰረታዊ ትምህርት ጥምቀት ለድህነት የሚል ትምህርት አለ። በፕሮቴስታንት ውስጥ ጥምቀት ለድህነት ብለው የሚያስተምሩ አሉ። አይ ለድህነት አይደለም ለምልክት ነው ብሎ የሚያስተምሩ አሉ። ኢየሱስ ክርስቶስ ለዓለም ነው የሞተው ብሎ የሚያስተምሩ አሉ። እሱን ባለው ርዕስ ላይ እየተነጋገርን ያለ ነው የሚያስተምሩ አሉ። ገባን? ባለው ርዕስ ላይ መሰለህ አባታችን በተናገሩ ንግግር ላይ ነው ይሄ ሁላ ነገር የመጣ።
የእኛ ቤቶች ሰድበዋቸዋል፣ ዘልፏቸዋል፣ አዋርዷቸዋል። የእኛዎቹ ይቅርታ እንዲጠይቁ አባታችንን አድርገዋል። በዚህ ሰዓት ላይ ግን ኦልሞስት ሙሉ ፕሮቴስታንት ማለት ትችላለህ እኛ አባት የተናገሩት ትክክል ነው ብለው ነው እዚህ የሚመጡት። ገብቷል። የእኛ ደግሞ ትክክል ያልሆነውን ሜሎስ ወንድማችን አስረድቷል፣ እያስረዳም ነበር። ስለዚህ ይህንን የምነግርህ ምንድን ነው በአሁን ባለው በሌላው ጊዜ እየወሰድን ያንን ያስረዱልናል። በእኛ አባት ግን ውርጅብኝ የወረደባቸው እኔ የምጋራው ኦርቶዶክስ የአባታችንን ሀሳብ ነው እያልኩ በዚህ ላይ ያስተካክላል። እሱን ነው እያልካለው። ስለ ሌሎቹ ላወራ አይደለም። በሌላ ልዩነትና እነሱም ኦርቶዶክስ ይሆናሉ ወይም እኛ ጴንጤ እንሆናል። ልዩነትም አለ። አሁንም አላገኘውም። ቦይቴ 2 ደቂቃ ብትሰጠኝ ስለምወርድም እና ከፕሮቴስታንት ጋር አይደለም። እንደው እነሱ ማርያም ቤዛ ነች ቢሉም እኛ እንቀበል። ፈርስት ኦፍ ኦል ቀድሞኑ በኢየሱስ ክርስቶስ እንለያያለን። ስለዚህ እነሱ የወደዱትን የእኛ የመጥላት ነው። የእነሱን አንቀበልም እያልኩ ነው። የእነሱን ትምህርት አንቀበልም ቀድሞውኑ እያልኩ ነው። ለምሳሌ የእነሱን መዝሙር ጥሩ ነገር ካለው ለምንድን ነው የማንቀበለው? ምንድነው ኢየሱስ ክርስቶስ መጽሐፍ ሲናገር በሁለተኛ ዮሐንስ መልእክት ቁጥር 9 ላይ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። መሰረታዊ በሆነው የክርስቶስ ትምህርት እየተለያየን ክርስቶስን አልተማሩትም እያልከኝ? አልተማሩትም እያልኩ ነው። አልተማሩትም። ስለዚህ መሰረታዊ በሆነ የክርስትና ወይም የክርስቶስ ትምህርት በምን እንደማስወጣ ከይቅርታ ጋር አብሶሉትሊ ጥላቻ ንግግር ነው። ሀሳቤን አንዴ ብታስጨርሰኝ በጣም ነው የምትለውን አንዳንዴ ማላምንበት ነገሮች ሲወሩ ቅድም እየሰማሁ ስለነበረ ሰው ስለሚያምን ሳይሆን የኔን ሀሳብ ልግለጽና ከዛ ግን አትደምድማ ብራዘር። ልዩነት አለን ብትል ደስ ይለኛል። በክርስቶስ ነው የምንለያየው። ይሁን ይሄን አሁን ብዙ ሰው ስለማያውቅ ሰው የሚመስለው የማርያም አማላጅነት የቅዱሳን አማላጅ አይደለም። ክርስቶስ የሚለውን ነገር የምንቀበለው ራሱ በትምህርት በኩል ነው። ቤተክርስቲያን የምታስተምረን ክርስቶስን ለምሳሌ 5ቱን አዕማደ ምስጢራትን ሲያውቅ ነው አንድ ሰው ወይም እሱን ተሰብኮ ነው የሚጠመቀው። ስለዚህ ያንን ክርስቶስን ብታስተምረንማ እኚህን አባት ሙልጭ እየደረጉ አይተሰደቡም ነበር ብራዘር። ስለ ግለሰቦች ዲኖሚኔሽን ሳወራ የግለሰቦችን ሀሳብ ይመጣሉ። ይቅርታና ባላንስ ያደረገ ውይይት ብታደርግ ደርስ ይለናል። አለስ በእንደዚህ እኛን ጫና ውስጥ እየከተትክ ምን ጫና ነው የሚናገረውን አትሰማም እንዴ ወንድማችን? እኛን ስታዳምጥ የነበረበትና ኤፍሬም ስታዳምጥበት የነበረበት መንገድ በራሱ ልክ አይደል። ኢፍ ዩ አር ፌር ለሁለታችንም ኢንተራፕት አታርገን፣ መሀል ላይ አትግባ። አልታመንም። ሁለተኛ ደግሞ ቤተክርስቲያን ኢየሱስን አትሰብክም እያልክ እንድትናገር ፐርሰናሊ አልፈቅድልህም። ምክንያቱም መች ነበርክ ቤተክርስቲያን ውስጥ አንተ ራሱ? እንዴት ማለት አሁን አየህ አንተ የፈለግከው አሁን ምንድን ነው ተበሻሻስታ እንደዚህ የሆነ ተብሎ አይደለም። ከቅድም ጀምሮ ለማወያየት ብቻ ከሆነ የገባኸው ትምህርቱን ስለማታውቀው ሰዓት ሰተህ ቁጭ ነው ማለት ያለብህ። መጀመሪያ እኔን ላስረዳ እያልክ ወደዛ ማለት እኔን ልታስረዳኝ እኔ ጥያቄ ግራ ገብቶኝ የመጣሁት አይደል እንዴ? ገብቶኛል። አንዴ ልጨርስልህ ፕሊዝ። ጥያቄ ጠየከኝ እያቋረጥክም እንዲህ አሁንም እሱን አይደለም ምን እንትን እያደረኩ ያለሁት እየተናገርኩ ያለሁት አንተ ጥያቄ የጠየቀው ትምህርቱን ስላላወቅከው ነው እንጂ ትምህርቱ ቢገባህ እና ብትረዳው ኖሮ ጥያቄ ሲጀምር አይኖርህም። ጥያቄ አልገባሁም። እንደዛ ከሆነ የምትጠይቀው በንግግሮች መሀል ላይ ወደዛም ወደዚህም ጥያቄ ከሆነ ይሄ የኔ ጥያቄ ነው ብለህ ነው እንጂ ማስቀመጥ ያለብህ ልክ ሌላ አይነት በሚመስል መንገድ ነገሩ እንድትቀይረው አንፈልግም። እኛ እንወያያለን። እኔ ያለው ያሬድ አለ፣ ኤርሚ አለ። ከየትኛውም ሰው ጋር ርዕሱን አስቀምጠን መወያየት እንችላለን። እኔ እኮ መኪና አቁሜ ነው እስካሁን ድረስ ከአንተ ጋር ሲወያየ ነበሩ። ቤት እስክገባ ዲዩቲንክ በፍርሃት ቢኖረኝ ኖሮ ቅድም ሙሉ ከአንተ ቤት መውጣት አልችልም ነበር እንዴ? እችላለሁ። ስለዚህ እስከዛሬ ብትሰብክ ኖሮ ንግግሮች ልክ አይደሉም። በጣም ጥሩ
እስከዛሬ ኢየሱስን ብትሰብከን ኖሮ ብለህ ቤተክርስቲያኔ ኢየሱስን እንደማሰብክ አድርገህ እንድታወራ ፐርሰናሊ አልፈቅድልም። ምክንያቱም ቤተክርስቲያን ውስጥ አልነበርክም። ፍሮም ቬሪ ቢግኒንግ አንተ የታየ ይሰበክ አይሰበክ በምን አወቅ? እንደዛ ብለህ ኮንክሉዥን መስራት እንዳልነበርኩ በምን አወቅ? አንተ ንገረኝ እስኪ ቤተክርስቲያን የተማርክበትን ነገር አውጣና አሳየኝ። ይሄን ከመንገድ እያመጣው ነው እንዴ? የቤተክርስቲያን መጽሐፍ ቅዱስ ላይ እያመጣው ስለ ሉቃስ ስንነጋገር፣ ስለ ዮሐንስ ስንነጋገር፣ ስለ ኢሳያስ ስንነጋገር ከመሬት እየፈጠርኩ ነው ማመጣው ታደርገው። እሱን አይደለም ያልኩህ። እና ምኑን ነው የምትለኝ? በሰንበት ትምህርት ቤት ተምረህ አልፈሃል? አልተማርኩም። መጽሐፍ ቅዱስ እኮ ነው የሚያስተምር አይደል እንዴ? በጣም ያልገባኝን እጠይቃለሁ። አልተምርም አላልኩኝም። ፕሊዝ ያልገባኝን እጠይቃለሁ። እኔ አትጠይቅ አላልኩኝም። አሁንም እያልክ ያለው የእናንተ ክራይቴሪያ እናንተ በሄዳችሁበት መንገድ ኦርቶዶክስ አትባልም እያልክ ነው ያለው። ስለዚህ ሺፍት ሳታረግ ዳይሬክት መልስልኝ። ይቅርታ በጣም በማለት ስለገባም ሶሪ እንትን እናርገው። ሞር የምንጠቀምበት ታይም ይሁን የምንማርበት አይዲያ ሼር የምናደርግበት ይሁንና በዛ ሴንስ እናርገው። ችግር የለውም። ኦፌንሲቭ የሆኑ ቃላቶች ካሉም እንትን እናርግና ቶሌሬት አድርገን ወደ ፖይንቱ ላይ ከፖይንቱ ሰዓትንና ፐርሰናል ላይፎች እንዳይሆኑብን ፖይንቱ ላይ አንድ ፎከስ ብናደርግ ፈቃደኛ ከሆናችሁ ዮኒም ልደት ይሻል። እኔ ፈቃደኛ ነኝ። ወደ ጀጅመንት ስለተሄደ የሚመጣ ነገር ስለሌለ ባላንስ አይደለህም ነው እያልኩ ያለሁት። ያሬዶ አሁን አንድ ደቂቃ ነው የተነፈሰው እኮ ልጁ። እስካሁን ሰዓት ስናወራ አንድ ያምም ወደ ቤት ልግባ ባልክበት ሰዓት ነው ኤፍሬም ያወራ። እሱም ጥያቄ እኔ ላስማማችሁ ዮኒ ይኸውልህ ኢንጀነራል ያልተረዳው ነገር አለ ያሬዶ ከይቅርታ ጋር። ምክንያቱም አሁን ለውይይት ከሆነ የመጣ ነው። ዮናስ አወያይ ከሆነ የትኛውም ሰው ላይ መሀል ላይ የመግባት እንትን ጥያቄ የእሱ ጥያቄ ከሆነ እየገባ እያቋረጠ መጠየቅ መብቱ ነው። ማንም አይከለክለውም። ግን የሆነ ሰው ሲያወራ ጸጥ ብሎ ሰምቶ ልክ ኤርሚ ኤችዲ ሲያወራ መሀል ላይ ኢንተራፕት የሚያደርገው ከሆነ እና በመሀል ደግሞ እስከዛሬ የቤተክርስቲያን ኢየሱስን ብትሰብከን ኖሮማ እያለ የሚናገር ከሆነ ዋን ሳይድድ ነው። ይሄ አወያይ መሆናችን ማይ ፖይንት። ኒውትራል ሆነ የምታወያይ ከሆነ ወደ ሁለቱም ሳይድ ሳትሆን ማወያየት ልክ አይደለም ነው ገባኝ። ይሄ ጭቅጭቁ እየበዛ መጥቶ ግን ጥያቄዎቹ ሳይመለሱ ምክንያቱም ጭቅጭቁ እየበዛ ሲመጣ ፋይናሊ ሁላችንም በቃም ብለን መውጣታችን ነው። ጥያቄም ሳይመለስ ሁሉ ነገር በጥልጥል እንደቀረ ሊሆን ነው። ያ ደግሞ ለሰማው ሰው የሆነ መልስ ሳይሰጥ ኮንፊውዥን ተፈጥሮ ሊወጣ ነው ማለት ነው። እና የበለጠውን ነገር እናስብ። የሆነ ኒውትራል ሆነ አወያየን ከኦርቶዶክስ ቤተክርስቲያን እኛ ያለን የምናውቀውን ያህል አትሊስት ሼር እናደርጋለን። ከፕሮቴስታንት ደግሞ ወንድሞች አሉ እዚህ መጥተዋል። ስለዚህ አንተ ሚድል ፐርሰን ሆነ ኒውትራል ሆነ ያነሳቸው ጥያቄዎች አሉ። ኤፊ ያቀረበው ጥያቄ አለ፣ እኛም ጥያቄ እያቀረብ እነሱም ጥያቄ እያቀረቡ ኒውትራል በሆነ መልኩ የምታዋየን ከሆነ አሪፍ ያልገናማለሁ። እኔም ሳረግ የነበረው ልደት ባወራንበት ሰዓት ለአንድ ሰከንድ ኤፍሬም አልገባበትም፣ ሳሚም ማናቸውም አልገቡበትም። እኔና እሱ ብቻ ነን ስናወራ የነበረው። እኔና እሱ ብቻና ብቻ ገብቶ ነበረ። ከገባ ንገረኝ። አንተ ብሬክ ልውሰድ ወደ ቤት ገብቼ ልናገር ባልክበት ሰዓት ነው ኤፍሬም የተናገር። እኔ ችግሬ እሱ አይደለም። አሁንም አልተረዳኝም። ማይ ፖይንት አሁን እነሱ ስለገቡ እነሱ ገብተው በምትጠያየቁት ነገር ላይ እኔ አልገባበትም። ገብተዋላ እነሱ። የኔን ጥያቄ ስጠይቅ ግን የኔው ስለሆነ ከአንተ ጋር እየተመላለስኩ ነው የምንመላለሱ ነበር። እነሱ ገቡ አይደል? እነሱ እኔ እኮ ቅድም ነግሬሃለሁ። አንተ ስትጠይቀኝ ከኔ ጋር መመላለስማ መብት ነው። እያቋረጥከኝ ይሄ ብለህ ማትጠይቀኝ ከሆነማ ምንም ልክ አይመጣም። እኔ እያልኩ ያለሁት ለኤፍሬም ስትሰጠው እኛ ገብተናል እንዴ? መሀል ላይ አልገባንም። ምክንያቱም እኔ ሳወራ ኤፍሬም መሀል ላይ ስላልገባ ኤፍሬም ሲያወራ እኔም አልተናገርኩ፣ ማንም የተናገረ የለም። ለራሱ ሰዓት ጨርሶ ለአንተ ሰዓቱን ሰጠ። ከዛ ልክ ኤርሚ ኤችዲ መናገር ሲጀምር እሱም ማቋረጥ ጀመር። እያየሁን እኮ አይደለም ኤፍሬም እንትና እያወራ ያለው ኤርሚ ሀሳቡን እየገለጸ ነው የነበረው። ስለዚህ ሀሳቡን ሲገልጥ አቋረጥከው። እሱ ብቻ አይደለም ያቋረጥክበት መንገድ እኛን በሆነ ቃላቶች ይሆናል አይደል? ፖክ ወደ ማድረግ ነገር ነው እና ያንተው ያለው ነገርን ሰምተዋል። ከመጀመሪያ ጀምሮ እየሰማሁት ነው ኤርሚ፣ ልደግምልህ ይችላል። አሁንም እያልኩ ያለሁት ነገር ምንድን ነው? ውይይቱ ይቀጥል። አንተ ሰዓትና ሰዓት ብቻ ያዝ፣ ደቂቃ ስጥ፣ እነዛ ሰዎች ይወያዩ። በቃ አለቀ።
በቃ እንለፈው። አሁን ወደ ውይይቱ ቀጥሉ። እኔ በዚህ ጉዳይ ላይ አልገባም። ለተጠየቀው የሚመልስ ይመልሳል። ይሄ ነው ጥያቄ ነበረው። ከኦርቶዶክስ ወንድምና እህቶቼ ሰምቻለሁ። ሶሪ ወንድሞቼ ሰምቻለሁ። ያስማማኝም ያላስማማኝም አለ። ተግባባል። ትክክል ናቸው አባታችን። አይ እንጨምርና እናስረዳ የምትሉኝ ካለ በዚህ ጉዳይ ላይ እናንተ መልሶ አዳምጣለሁ። የእኔ ጥያቄ ቅርና እኛ እንወያይ ካላችሁ ደግሞ እናንተ ተወያዩ ያልኩ ጉዳዩ ላይ ስላወራ ሳይሆን እናንተ ናችሁ እኔን ጓ እያስባላችሁብኝ ያለው። አንዴ መጽሐፍ ቅዱስ ላይ ሊያወራ አይደለም ነው አካሄድ ሀሳብ ሊሰጥ ነው። ቆይ ክርስቶፎር አንዴ እስካሁን አላወራሁም። ይቅርታ ኤፍሬም። እሺ ቆይ ከኔ ቀጥል ታወራለህ። ክርስቶፎስ አንዴ ቀድሜ ስለገባው ሰው ምንድነው ይሁንዬ እነሱ የሚፈልጉት አንተ ኒውትራል ሆነ ኧረ ጀምሬያለሁ ማውራት ሚታርክ ሰው ኒውትራል ሆነ እንድታወያይ ነው የፈለጉት። ስለዚህ ቶፒኩ በስነ ስርዓት ቶፒኩ ላይ ከነሱ ሰው ምረጥና ከኛ ደግሞ ሰውን መርጥና አንድ ሰው ደቂቃ ይያዛል። ከዛ በስነ ስርዓት በቃ እንትኑን ጠብቀው እንወያያለን ማለት ነው። ምንም መረባበሽ ሳይኖር ማለት ነው። እሺ መልካም። ስለዚህ ሀሳቤን እኔ ሀሳቤን ጨርሼ እንትና እናቱ ይግባ። ዮኒ በጣም አሪፍ ልጅ ነው። እኔ ሀሳቤን አንድ ጊዜ አስጨርሰን ሪኩዌስት አድርገኝ። እስከዛ ወንድማችን ናቱ ሪኩዌስት ከጥላቻ ምንም መጠላበት ምክንያት የለም። ኢትዮጵያ ውስጥ ከሁሉም ጋር ነው የምኖረው። ሁሉንም ሰዎቹን በጣም ወዳለሁ። ግን ትምህርቱን የሙስሊምም የፕሮቴስታንትም የሁሉም ትምህርት አያድንም። ከቤተክርስቲያን ትምህርት ውጭ ያለው ትምህርት አያድንም። ለዛም ነው ኦርቶዶክስ የሆንኩት አይደል? ስለዚህ ጌታ ደግሞ በትምህርት ይገኛል። ወይም ደግሞ ጌታ ለሐዋርያት የሰጣቸው ትምህርት ነው። ስለዚህ ጌታም ኢየሱስም የተባለው አዳኝ ስለሆነ ነው። ለዘካርያስም ሲነግረው ምን ብሎ ነው የተነገረው? ዓለምን ሁሉ ያድናልና ማን ትለዋለህ? ስሙን ኢየሱስ ትለዋለህ። ኢየሱስ ማለት አዳኝ ስለሆነ ማለት ነው። ስለዚህ ማድን ኢየሱስ ቢባልም አያድንም ማለት ነው። በስሙ አይደለም። ወይም ደግሞ ስፔሲፊክ ኮዝ መጽሐፍ ቅዱስ ሐሰተኛ ክርስቶሶችም እንዳሉ ስለሚነግረን ሐሰተኛ መንፈስም እንዳሉ ስለሚነግረን ማለት ነው። ወይ ከፕሮቴስታንት ኢቭን ኢየሱስ ክርስቶስ የዓለም ቤዛ አይደለም የሚሉ አሉ። በዶሚኔሽን ደረጃ ማለት ዲኖሚኔሽን ደረጃ በዲኖሚኔሽን ኢየሱስ የዓለም ቤዛ አይደለም የሚሉ አሉ። ሰው አባታችንን መሳደብ ማንጓጠጥ ማንም አይቻልም። በግለሰብ ደረጃ ይህን በፍጹም ማንም ሰው የሚቃወመው ነገር ነው። ብድግ ብሎ አንድ ሰው ይሄ ብልግና ነው። አባት በስና ደረጃ የደረሱ አባት መናገር በጣም ነውርም ነው። እሳቸው መናገር ልክ አይደለም። ግን የተናገሩትን ነገር ከቤተክርስቲያን ትምህርት አንጻር ስንቃወም አይ መጽሐፍ ቅዱስ ላይ ያሳየኝ ብሎ ፕሮቴስታንት መምጣት አይችልም ልልህ ነው ይሄን ያነሳሁት። ለምን እኛ ፕሮቴስታንት አይደለም የኛ ቤተክርስቲያን ቀርቶ በአንደኛው ክፍለ ዘመን መጽሐፍ ቅዱስ ብቻ የሚባል ትምህርት አይታወቅም በቤተክርስቲያን ውስጥ። መጽሐፍ ቅዱስ ራሱ እንደ መጽሐፍ ቅዱስ ተሰብስቦ አንድ የሆነው ከ300 ዓመት በኋላ መጽሐፍ ቅዱስ ራሱ አንድ የሆነው ተሰብስቦ በቤተክርስቲያን የገባው ወይም ደግሞ አንድ የሆነው። ስለዚህ ያ በሆነበት ይችን ቤተክርስቲያንን በቤተክርስቲያን ትምህርት ነው አባታችን የኛን አባት ልንገመግማቸው የምንችል። የቤተክርስቲያንን ትምህርት ወይም ደግሞ ቤተክርስቲያን ውስጥ ያሉ አባቶችን የሚጣረስ አዲስ ትምህርት ይዘው ሲመጡ አባታችን ልክ አይደሉም ተብለው ሊጠየቁ ይገባል እሳቸው እንጂ መጽሐፍ ቅዱስ ላይ ያሳየኝ ካሉ መጽሐፍ ቅዱስ ብቻ የሚል እና ክርስቶስ የዓለም ብርሃን ነው አይደል? ዮኒዬ እናወራ እንዴ? ክርስቶስ የዓለም ብርሃን ነው። ሐዋርያት የዓለም ብርሃን ናቸው። ዮኒዬ ናቸው። ክርስቶስ የዓለም ብርሃን ለማለት ክርስቶስን ሐዋርያትን የዓለም ብርሃን አይደሉም ማለት አለብኝ እኔ አለብኝ? ጥያቄ ነው ዮኒዬ። ክርስቶስ የዓለም ብርሃን ነው ተብሎ በመጽሐፍ ቅዱስ እኔ የዓለም ብርሃን ነኝ ብሏል። ስለዚህ ሐዋርያትን ደግሞ እናንተ የዓለም ብርሃን ናችሁ ብሏቸዋል አይደለ? ስለዚህ አሁን እኔ ክርስቶስ የዓለም ብርሃን ነው ብዬ ስሰብክ ሐዋርያት ግን የዓለም ብርሃን አይደሉም ማለት አለብኝ? ጥሩ እኔን ከጠየቀኝ እኔ ልመልሰው አይደል? ስለዚህ ስለጠየቀኝ ምንድነው ክርስቶስ በአብ በወልድ በመንፈስ ቅዱስም እያጠመቁ ወደ ብርሃን ስለሚያመጡ ብርሃን ተብለዋል። ገብተዋል?
ስለዚህ በዛ መንገድ ስለሄዱ ነው ብርሃን የተባሉት። ስለዚህ እንጂ በራሳቸው ሳይሆን በክርስቶስ በአብ በወልድ በመንፈስ ቅዱስም በክርስቶስ ስም ስላጠመቁ ነው ብርሃን የተባሉት እንጂ የክርስቶስን ቦታ አይወስዱ ማንም። ይሄን ነው ልዩነቱ ምንድን ነው? አሁን በክርስቶስና በሰዎች መካከል የውርስ ቦታ የመውሰድ የሚመስል ነገር አለ። ያ ነው እኛ ውስጥ ውዝግብ የፈጠረው። አባታችን ሊሰደቡበት የቻለው መንገድ ያ መስሎ ስለታየ ላይሆን ይችላል። አባታችን እንግዲህ የተሳደቡት ልጆች ሲመጡ ከነሱ ጋር መሰደባቸው ሳይሆን ፖይንቱ አይደለም ያወያየን። አባታችን መሰደብ የለባቸውም። እዚህ ውስጥ እንደዛ የሚያምን የለም። ለምን ሰደባችሁ ብሎ ቪዲዮ ይሰራል የምታየው። አባታችንን ለምን ሰደባችሁ ብሎ አንድ ሰው አንድ የኦርቶዶክስ ወንድም እኔ ቪዲዮን ለመስራት ኦን ዘ ዌይ እያለው ነበር አንተ ጋር ጆይን ያደረግኩት። ቱ ቢ ሆነስት ዛሬ ጠዋት ነበር የሰማሁት የሮሚን ፊዚካል የሰማሁት ስድብና ኦን ማይ ዌይ ነበር ቪዲዮ ለመስራት መሀል ላይ አንተ ጋር ገባሁ። አንተን እንደ አንድ ልውሰድ። በቃ ካሰብከውም አደርገዋል። ለእኔ ልደት ካሰብከው አደርገዋል። ተባረክልኝ። ግን አባቶች ወጥተው እኚህን አባት እንደዚህ ብላችሁ መሳደብ የለም። ኦርቶዶክስ በትምህርቷ አስተምራ እንትን ብላ ታስተካክለዋለች ማለት ይሻላል ወይስ ያ ሁላ ውርጅብኝ ሲወርድባቸው ከጎናቸው የቆመ ሰው ነበረ? አየህ፣ ይሄ ነው የኛ ትምህርት ላይ ቅድም በተቀደሰ ሁኔታ ልደት ተናግሯል። ምን አለ መሰለ፣ እኛ አባታችን ገድፈው ወድቀው በኃጢአት ወድቀው አልተገኙም። ስህተታቸው የአስተምሮ ስህተት ነው ያየንባቸው። ስለዚህ ቤተክርስቲያን በራሷ በኩል የምታስተምርበት የምታስተካክልበት መንገድ አለ። በዚህ መንገድ መሰደብ አልነበረባቸውም ብሎ ቃል በቃል ልደት ተናግሯል። አየህ፣ ያ ነገር እየተማረ ብሄር ኖሮ አባቶችን በዛ ደረጃ ማውረድ ትክክል አይደለም። ይሰቀሉ እስከ ማለት የደረሱ ይውረዱ አያስፈልጉም እየተባለ እስከ ማለት የደረሱ ሰዎችም ነበሩ። ገባ? ይሄ ነገር ትክክል አይደለም እያልኩ ነው። በመጽሐፍ ቅዱስ እይታ ላይ ባለው የስህተት መስሎ ሊሆን ይችላል። ግን ስህተትስ ቢሆን የቃላት አስተካክሎ አባትን በሉ እንደዚህ ነው እንደማለት ቤተክርስቲያን አድርጋለች። ሰው ግን ቤተክርስቲያን ብቻ ናቸው አባቶች ብቻ ናቸው ወይ? ትምህርቱ ለእኛም ጭምር አይደለም ወይ? አንድ የስድብ መዓት ዝግንንንንንን በቃ በህይወት ሰምተው ማታውቀው ስድብ አባት ተሰድበዋል። ስለዚህ ይሄ ነገር ላይ ነው የኔ እንትኑ የነበረው ፕሬዠር የነበረው ወይም ስትረስ የነበረው ምንድን ነው ይሄ ምን ተደርጎ ነው የሚለው ነገር ስላለ ነው። እና ለዛ ነው ይሄን ልናገር የቻልኩት። አሁንም የምለው ምንድን ነው የሆኑ አባቶቻችን አንዳንዴ የስህተት ትምህርቶች የትም ቦታ ላይ የስህተት ትምህርት የሚያስተምራል። በፕሮቴስታንት ብትሄድ፣ በሙስሊም በኦርቶዶክስም አንዳንዴ የሚሳሳቱበታል። ፊክስ የማድረግ መንገዱ ግን በጣም ከባድ ነበር። ኛው በጣም ኃይለኛ ከባድ ነበር። ልንክደውም አንችልም። በዚህም ነው እኔ ቪዲዮ የሰራሁት። ስለዚህ ከዛ አንጻር ነው እያልኩ ያለው ኤርሚ። እናንተ የምትለውን አዳምጣለሁ፣ እያዳመጥኩም ነበር። ስለዚህ ልክ ነህ። አሁን ያልከው ነገር በጣም ልክ ነህ። ክርስቶስ የዓለም ብርሃን ሲባል ክርስቶስ የባህሪ ብርሃን ከራሱ ነው ብርሃን። ሐዋርያት ደግሞ የዓለም ብርሃን ሲባሉ ከክርስቶስ ያገኙ። ቤዛ ሲባልም የእመቤታችንን ቤዛነት፣ እሷ ቤዛ አይደለችም፣ ፍጡር ቤዛ አይደለም። ሙሴ ለምሳሌ ቤዛ ተብሏል መጽሐፍ ቅዱስ ላይ በሐዋርያት ሥራ ምዕራፍ 7 ከቁጥር 35 ላይ። ቤዛ ማለት ጫማ ማለት ራሱ ቤዛ ማለት ነው። ባይዘው የቤዛ ትርጉሞች እነዚህ ናቸው። በቁም፣ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋስ፣ ዋቢ፣ ጋሻ፣ ጥላ። ያ ጫማ አየው፣ ጫማ ሁላ ቤዛ ተብሎ ብዙ ትርጉም አለ። እመቤታችን ቤዛ ስትባል ከምን አንጻር አይደለም የክርስቶስን ቤዛነት በሚተካ መልኩ ማንም ሊባል አይችልም። እንደዚህ የሚል ሰው ከክርስትና ይወጣል ቀድሞ። ስለዚህ የእመቤታችን ቤዛነት ቤዛ ስትልክ ከክርስቶስ ጋር እኩል አድርጋ ድህነት ላይ ክርስቶስና እመቤታችን አዳኑን አንድ ላይ ሆኖ እንደሚል አስመስሎ ከዛ በኋላ አይ እመቤታችን አትባል፣ ሐዋርያት የዓለም ብርሃን አይባሉ ኢየሱስ ነው እንጂ እንደማለት አይነት ወሬ ሲወራ
ይሄ ከባድ የስህተት ትምህርት ነው ተብሎ በቤተክርስቲያን በስርዓት ለአባታችን ሊነገር ይገባቸዋል። ሊሰደቡ በፍጹም አይገባም። እኛ ቤተክርስቲያንም ስንማር የተማርነው ቤዛ ሲባል የክርስቶስን ቤዛነት የክርስቶስን መድኃኒትነት ማንም ሊተካ አይችልም። ማንም የክርስቶስን አስታራቂነት ማንም ሊተካ አይችልም። ክርስቶስ የአዲስ ኪዳን አስታራቂ ነው። ይህንም ማንም ያ ክርስቲያን ከሆነ አንድ ሰው ከክርስቶስ እርቅ ያገኛል። ስለዚህ ክርስቶስ አስታረቀ ሲባልና አንድ ሰው ለምሳሌ ወደ ቤተክርስቲያን ሽማግሌ ጥሩ እርሱ የሚጸልዩላቸው እና ኃጢአታችሁ ይሰረይላቸዋል ይላል መጽሐፍ ቅዱስ። ለምሳሌ እሱም ማስታረቀ እግዚአብሔርም ክርስቶስ ማስታረቀ ተብሎ እኩል አይታይም። ክርስቶስ አስታራቂነት ማንም ሊያደርገው የማይችለው የክርስቶስ ቤዛነትም ማንም በፍጡር ሊደረግ አይችልም። ግን ቤዛ የምትለዋን ቃል ወስዶ ግን ያችን ቤዛ የምትለው ቃል ስላለች ብቻ አይከሌ አይባልም ማለት ያውም ደግሞ የቤተክርስቲያን አባቶችን ከቀደምት የመጣውን የቤተክርስቲያን ትምህርት ሊጣረስ በሚችል መልኩ እንደዛ መናገር የቤተክርስቲያን ትምህርት አለ። ይህን ትምህርት ጌታ መጡት እንግዳ ትምህርት ነው ብለን አባታችንን በአግባቡ መጠየቅ እንችላለን። በዚህ ደግሞ አይ መጽሐፍ ቅዱስ ሊያሳዩን የሚል ደግሞ ፕሮቴስታንት ሊፈጠርም አይገባውም። ሲጀመር ኮዝኛ መጽሐፍ ቅዱስ ብቻ የሚል አስተምሮ የላትም ቤተክርስቲያን። ቀደምት ቤተክርስቲያን አንድም የላቸውም። ባይዘው ከሆነ ዓመት በኋላ ይመጣል። በአንደኛው ክፍለ ዘመን አለ የለም እንደዛ የሚል ትምህርት ይሆን ካለ እንግዲህ ይነግሩናል። እዚህ ፕሮቴስታንቶችም ስላሉ እንደዚህ አይነት ትምህርት ካለ ማለት ነው። ስለዚህ ይህንን ለመናገር ነው። አመሰግናለሁ። እናቱ ካለ ሰዓት ይዛለሁ። ከዚህ በኋላ የሚገባ ሰው ካለ እናቱዬን አስገባው፣ እኔ ልውረድ። ስለዚህ ከዛ በኋላ ሰዓት ይዤ እናንተ ትወያያላችሁ። እኔ የምለው ነገር የለም። ሰዓት መያዝ ብቻ ነው። ህዝቡ ይማራል። አካሄዱ ላይ ግን ሀሳብ ነበረኝ። ቀደም ሀሳብ አለ ብዬ ነበር፣ ጥቂት ሀሳብ። እሺ ወንድማችን ትችላለህ። እሺ ሁላችሁንም ሰላም ብያለሁ። ከሞቼ ተሰማ ያላችሁ። አይ ቀደም ምንድነው ምናልባት አሁን ኤርሚነት ያደረገው እንጂ የተወሰነ ቪዲዮ ታይቶ ከዛ በኋላ አይ ቲንክ መጀመሪያ ሊገባ የሚገባው አንተ መሰልከኝ። ምክንያቱም ጥያቄውን ያነሳው አንተ ነህ። ምንድነው ጥፋታቸው እንደዚህ ብለዋል እንደዚህ ያላለም የሚል ነገር ስለነበረ ቀደም ልደትም ቪዲዮ ይወጣና ከዛ በኋላ ባለመስማማት መሰማት ሳይሆን ያለብን ለአንተ ሊመለስልህ ይገባል ስላለ እዚህ ጋር መጀመሪያ ክሊርሊ የአባታችን ጥፋት ምንድነው እንደ አንድ ልጅ ማለት ነው ስርዓት ባለው መንገድ ስለሆነ አንተም ጥያቄ ያቀረብከው ያንን መመለስ። ከዛ ውጭ ግን እኔ ከፕሮቴስታንት ወንድሞቻችን ጋር መወያየት ካለብን ከዚህ ከፍ ባለ ነገርና ምናልባትም ርዕሰ ጉዳዩ ይሄ ይሁን ከተባለ ፍጡር ቤዛ ሊባል ይችላል ወይስ አይችልም በሚል አይነት ነጥብ እንወያይ እንችላለን። ከዛ ውጭ ግን ጅብ በቀደደ ውሻ ይገባል እንደሚባለው ነው የሚሆነው። በቃ ጉዳዩ ቀለል ያለ ነገር ነው። አባታችን ቀለል ያለ ነገር መሰል ምንድነው? ለምሳሌ አንተ ያ አልገባህም አባታችን ምን ስተት እንደሰሩ ማለት ነው። ኦኬ ሶ ያ ሊመለስልህ ይገባል መጀመሪያ። ያ ከተመለሰልህ በኋላ ነው ከፕሮቴስታንት ወንድሞቻችን ጋር ደግሞ ወይ ፍጡር ቤዛ ይባላል ይሄን ቃል ተጠቅመን ከዛ የሆነ ሀሳብ ማስተላለፍ እንችላለን ወይስ አንችልም? ቅድም ኤርሚ እንዳለው ለእግዚአብሔር አንድን ቃል ስንጠቀመውና ለፍጡር ስንጠቀመው እንደው ግዴታ አንድ ነው ወይ የሚለውን ሀሳብ ይዘን መወያየት እንችላለን። ካልሆነ ግን ቅድም ቪዲዮውን ሰምተን እሱም ሳይመለስልህ ቀጥታ ዝም ብለን እነሱን ጠርተን ብንመጣ ያንተ ሀሳብ የነሱ ሀሳብ አይደለም። ባይዜ ሶ ለምን እነሱ ይመጣሉ መጀመሪያ ለአንተ ሳንመልስ ማለት ነውና ቀድመን አይ ቲንክ ለአንተ ብንመልስ ይሄ ምንድነው የአባታችንን ቪዲዮ እንደሰማን ስለሆነ ያቆምነው እሱ መልካም ነው ብዬ አስባለሁ። አካሄዱ ላይ እንደዛ ቢሆን መልካም ነው። ከዛ በኋላ ከተስማማን በኋላ አባታችንን ምን ጋር ነው የሳቱት ወይም ደግሞ ምን የተሳቱት የሚለውን ነገር ከተግባባን በኋላ አስፈላጊ ከሆነ ልንቀጥል እንችላለን በመረጥነው ርዕስ። ይህንን ለማለት ነው። እግዚአብሔር ይስጥልኝ። አይ ክበርልኝ። እኔ እያልኩት ያለው ከማንም ይሁን እኔ የክርስቶስን ቤዝነት እንዲሁም የቅዱሳንን ቤዛነት መወያየት ከማንም መቶ ብንወያይ ምንድን ነው ችግሩ? ችግር ያለው አይመስለኝም። እና እኔ የተረዳሁበት መንገድ አለ፣ ሌሎች ወንድምና እህቶቼም የተረዱበት መንገድ አለ። ስለዚህ ይሄ ጥያቄ ከሁለቱም ወገን መስማቱ የቤዝነት የክርስቶስ ቤዛነትን እንትን ማለቱ ከማንኛውም ብንሰማውና ስህተት ካለ ስህተት ነው እንላቸዋለን። ማንም ይምጣ ማንም ስህተት ካለ ስህተት ነው፣ ይሄ ትክክል አይደለም፣ ይሄ እንዲህ ነው እንላቸዋለን። እኛም ጋር ስህተት ካለ ደግሞ አይ እንደዚህ ነው የሚለው የመከራከሪያ ወይም ደግሞ ነጥብ እንትን የማያ ነገር ይዘው ይመጣል። ስለዚህ ይሄ ነገር ለምንድን ነው ይሁን አይሁን የሚባለው ነገር ትንሽ ግራ እንትን እንዳርጊውን እራሳቸው አባታችን ለምን አይመልሱ? ለአንተ
አሁን አንተ ስለጠየቀን ከወንድሞቻችን ከኔርሚ ከነሜሎስ ከኔፊ ጋር እንወያያለን። ራሳቸው አባታችን ግን ይቅርታ የጠየቁበት ቪዲዮ ላይ ቤዛነት የሚለውን ያብራሩበትን ቪዲዮን አይተዋል? ተመልክተዋል? ብዙ የመጣውን ያለው እንጂ ሰው ለሚመቸው ሀሳብ የእሳቸውን በተለይ ይቅርታ የጠየቁበትን ቪዲዮ ቤዛ የሚለውን የፈቱበትን ቪዲዮ ራሳቸው ይመልሱልህ። ቤዛ የሚለው እንዴት እንደሚረዱት ላሰማ እሱን። ፐርፌክት። እሺ ትልቁ ላይ አርገኝ። ምንም እኛ ሳንከራከር ይሄ ይቅርታ የጠየቁበት ሙሉ ቪዲዮ ነው። 41 ደቂቃ ቪዲዮ ነው። እንግዲህ ቤተክርስቲያን ይቅርታ የጠየቁበት፣ ምዕመኑ ይቅርታ የጠየቁበት፣ ኮንፊውዥኑ ስለከተትኳቸው ያሉበት ነው እና ቤዛ የሚለው እንዴት እንደፈቱት ስማ ዮኒ። አምላክን የወለደች እግዚአብሔር ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት በጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመችነት ስለሆነች ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት ይቺ ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ እላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋቱ እንኳ ቢኖር ቀረብ ብሎ መጠየቅና መመካከር፣ ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ በእንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናል እና ለወደፊትም እመቤታችን ቤዛ ስንል እንግዲህ ቤዛዊተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድን በሰፊው ዘምሮላታል። በዚህ ጊዜ እሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታ ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥቅጦ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞትም እንኳ ፈቃደኛ ሆና፣ ነገር ግን ዮሴፍ ጻድቅ ሆኖ የጸነሰችውም ደግሞ ሰውኛ ሳይሆን እንበለ ሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣል ስላልወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለአፍታም በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስትሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረዥም ዘመን ረዥም ወራት ተጉዛ ወደማታውቀው ወደ ግብፅ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች እንደገና ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም እና ይህንን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን እሺ ሰው ቤዛ የሚለውን ጭራሽ እመቤታችንም ለልጇ ቤዛ ናት አሉ። እንግዲህ አሁን ለልጇ ተሰቅላለች እያሉ አይደለም። ቤዛ የሚለውን ይተረጎማል ይፈታል እያሉ ነው። አሁን በዚህ ሀሳብ እኛ እንስማማለን። ኦኬ፣ እርግጠኛ ነኝ ወንድሞቻችን እዚህ ያሉ በዚህ ሀሳብ እኚሁን አባት አይደግፏቸውም። እዚህ ያሉት ኔሚ ማለት ነው። ምን እያሉ ነው? ቤዛ ነው ዲፋይን ያደረጉት። እመቤታችን ቤዛ ስትባል ምን ማለት ነው? ለክርስቶስ ቤዝነት ሲነገር ምን ማለት ነው? ቤተክርስቲያን ክርስቶስን ቤዛ ስትል፣ እመቤታችንን ቤዛ ስትል ምን ማለት ነው? ክርስቶስ ቤዛ ሲባል በመስቀል ላይ ያፈሰሰውን ደሙን በመስቀል ላይ ያደረገውን የእርቅ ስራ
ማንም የማይሰራው ፍጡር የማይሰራው ነው ለክርስቶስ ቤዝነት። በመጽሐፍ ቅዱስ ግን ቤዛ 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 ተብሎ ብዙ ለሙሴን ቤዛ ተብሏል። ሙሴ ተሰቀለ እያልን አይደለም። በመጽሐፍ ቅዱስ ቤዛ በመጽሐፍ ቅዱስ ማህበር ፕሮቴስታንትም ኦርቶዶክስም ካቶሊክም በታስማሙበት ቤዛ የሚለው ትርጉም ለመስቀል ብቻ የሚሰጥ አይደለም። ቤዛ የሚለው ትርጉም ምትክ እንደማለት ነው። ቤዛ የሚለው ትርጉም ለብዙ ነገር ይሰጣል። እሱም በኋላ ላይ ዲስከስ እናደርገዋለን እና እዚሁ በይቅርታ በጠየቁበት ቪዲዮ ላይ ዮኒ አንደኛ ኮንፊውዥኑ ስለከተትኳችሁ ይቅርታ ብለው ጠይቀዋል። የተካሄደበትን መንገድ አልወደዱትም። ያ ሁሉ ሚዲያ ላይ ያን ነገር ማንሳታችንን ብዙ ሰው ማንሳቱን አልወደዱትም። ሪጋርለስ ግን ኮንፊውዥን ስለከተትኳችሁ በዕለት ሁለት እኔ ማለት ፈልጌ የነበረው ይሄ ነው። ግን የትምህርቱ ግን ቤተክርስቲያን ማለት ድንግል ማርያምን ቤዛ አይታ ለምትልበት ምክንያት ይሄ ነው። እሳቸው የሚቀበሉትን ነገር ተናገሩ ማለት ነው። ከእሳቸው መልሱን ሰምተናል። ይሄን እኛ እንቀበለዋለን መልሱን የቤተክርስቲያን ትምህርት ስለሆነ። ኦኬ አሁን እዚህ ጋር ፕሮቴስታንቱ መቀበል አለመቀበል የሚባል ዲስከሽን ምንም ፖይንት የለውም። ቢካውዝ እሳቸው ሳሳቱ እሳቸው አረቡ ማለት ነው። ፕሮቴስታንት ወንድሞቻችን ታዲያ ቤዛ ሲባል እንዴት ነው የሚለውን ዲስከሽን እናደርጋለን። አሁን ለፍጡር ቤዛ ይባላል ወይ ፍጡር ቤዛ የሚባል ቅጽል ሊሰጡ ይችላሉ የሚለውን አሁን ወንድሞቻችን አሉ፣ እሱን ዲስከስ እናደርጋለን። አንድ ይሄ ነው። ሌላው ሁለተኛው ኤፍሬም ያነሳቸውን ሁለት ነገሮች ልመልስ። ከሉቃስ ወንጌል ልጀምር። ሰዓት እያያዝን ይሻላል። እንደሱ ከሆነ ሰዓት መያዝን ጀምር። እስካሁን አልተያዘማ ዮኒ፣ ምን መሰለህ የተነሱትን ሀሳብ ሰጥቼ ከዛ በሰዓት የምንወያይበት ቦታ እንድንሄድ ፈልጌ ነው። ለዛ ያሬድ ያለ ሰዓት ያውራ ዮኒዬ፣ እና ቀጥሎ የሚያወራውም ሰው ደግሞ ከእኛም ወገን ያለ ሰዓት እናወራለን። ቀጥል ያሬድ። እሺ ኤፊ ሁለት ጥያቄ አንስቷል። አንደኛው በንጽጽር የተቀመጠ ነገር አለ ወይ አይደለ? የመጀመሪያው ለምሳሌ ሔዋን ከእመቤታችን ጋር ወይም ከድንግል ማርያም ጋር ተነጻጽራ የተቀመጠችበት ቦታ አለ ወይ? በመጽሐፍ ቅዱስ ነው። ሁለተኛ ደግሞ ድንግል ማርያም ጸጋን የተሞላችው ስትወልድ ነው ብሏል። ከድንግል ማርያም እንጀምር። የሉቃስ ወንጌል ምዕራፍ 1 እንዲህ ይላል። ሳይሆን ለመውለድ ስትታጭ ያሬድዬ፣ እሺ ሚስ ሪፕሬዘንት እንዳታረግ። ለመውለድ ስትታጭ ቅድም ስትወልድ የሚል ነገር የሰማው ስለመሰለኝ ኤፍሬም ተሳስቻለሁ ወይ? ሌሎቻችሁ ለመውለድ ስትታጭ ገብርኤል እኮ መቶ ያበስራት ነው አይደል? ከብስራቱ በኋላ ነው የምትለው? መዝሙርን ከፍ ነው ገብርኤል ሲነግረን ለመውለድ ስትታጭ ጸጋ ተሰጥቶሻል ያላት። ስትታጭ ማለት መቼ ማለት ነው? እሱ ገብርኤል ካበሰራ በኋላ ማለት ነው? ሲያበስራት ማለት ነው? ገብርኤልማ ከታጨች በኋላ ነው ሊያበስራት የመጣው አይደለም እንዴ? እግዚአብሔር ነው ያጫት እኮ ገብርኤል ሳይሆን። መቼ ነው የታጨችው ኤፍሬም? የታጨችው ገብርኤል መጥቶ ብስራቱን ከመንገሩ በፊት። ኦኬ በጣም ጥሩ። እሱን ነበር የፈለኩት። አንዴ ትልቁ ላይ ያገኘውን ጥቅስ ላሳይ። እኔ ቅድም ከወለደችው በኋላ ያልክ ስለመሰለኝ ነው። ሮንግሊ ተረድቼ ከሆነ ይቅርታ ኤፍሬም። እሺ ኦኬ። የሉቃስ ወንጌል ምዕራፍ 1 እንዲህ ይላል። መልአኩም ወደ እርሷ ገብቶ እንደገባ ምላት ደስ ይበልሽ ጸጋ የሞላብሽ ሆይ ነው የሚለው። ጸጋ የሞላብሽ ሆይ። ጸጋ ሊሞላብሽ አላለም። ጸጋ የሞላብሽ ነው ያለው። ኦልሬዲ ምልዕተ ጸጋ ናት ማለት ነው። ጸጋ የተሞላች ናት ማለት ነው። ኦልራይት ጸጋ የሞላብሽ ሆይ። ጌታ ደግሞ ከአንቺ ጋራ ነው። ከአንቺ ጋር ሊሆን ነው ማላላት። ጌታ ከአንቺ ጋራ ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ይሄ ገና ጌታን ሳትጸንስ በማህፀኗ አካላዊ ቃል ሳይጸነስ ማለት ነው። ከሴቶች መካከል የተባረክሽ ነሽ። አንድ ደግሞ ጌታ ደግሞ ከአንቺ ጋራ ነው። ሁለት ጸጋ ደግሞ የሞላብሽ ነሽ። ይሄ መቼ ነው? ገና ገብርኤል ከመምጣቱ በፊት። ገብርኤል መጥቶ የሆነላትን ነገር የነገራት አስቀድሞ ጸጋ እንደሞላት ገለጠላት እንጂ በእግዚአብሔር ዘንድ አስቀድማ ጸጋን አግኝታለች ማለት ነው። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ሰላምታው ገረማት። ስለዚህ ምን አላት? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል ይላል። መቼ ነው ይሄ ብንል አስቀድሞ እግዚአብሔር መቼ ጸጋን እንደሰጣት፣ መቼ አስቀድሞ ጸጋን በእሷ ላይ ሊሰጥ እንዳጫትና እንደመረጣት እሱን አሳያለሁ። ስለዚህ በእግዚአብሔር ፊት ጸጋን አግኝተሻል። ገብርኤል ሲመጣ አይደለም ጸጋን ያገኘችው። ገብርኤል መጥቶ ካበሰረ በኋላ ነው ጸጋን ያገኘችው። ገብርኤል ከመምጣቱ በፊት ገብርኤል ገለጠው ጸጋዋን እንጂ አዲስ ያመጣው ወይ ደግሞ ገና ሊሆን ያለ አይደለም። ጸጋ አላት። እግዚአብሔር ጸጋ ሰጥቷታል። በዛ ጸጋዋ ደግሞ ያንን ጸጋዋን ገለጠ። የአምላክ እናት ደግሞ እንደምትሆን
ደግሞ ገለጠላት ማለት ነው። ኦኬ አሁን ቅድም ኤፍሬምን የተረዳሁት እኔ የሰማሁት የመሰለኝ ጌታ መጥቶ ሲነግራት ነው ጸጋን የሞላባት ወይ ደግሞ ጌታ ከወደደች በኋላ ያለ ስለመሰለኝ ነው። አይ አይደለም፣ አስቀድማ ነው ጸጋ የተሞላችሁ ከተባለ ፐርፌክት እስማማለሁ። ኦኬ ይህንም በዚህ ሊቀጥል። ኮምፓራቲቭ ነገር አለ ወይ በመጽሐፍ ቅዱስ? ባይዘወ ዮኒዬ ብዙ ኮምፓራቲቮች አሉ። ኦኬ ንጽጽሮች አሉ። በጣም የሚገቡ ንጽጽሮች አሉ። ግን ምን ብለን የምንፈታቸው? እንዴት ብለን የምንፈታቸው? የምንተረጉማቸው። ለምሳሌ ቅዱስ ጳውሎስ በዚህ በገላትያ መልእክቱ እንዲህ ብሎ ንጽጽር ያደርጋል። ገላትያ 4:14 ላይ ገላትያ 4:14 በስጋዬ ፈተና የሆኑባችሁን ነገር አልናቃችሁትምና አልተጸየፋችሁትም ይላል። ነገር ግን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። አስተውሉ ክርስቲያኖች፣ እዚህ ያላችሁ ከማን ጋር ነው ራሱ እያነጻጸር ያለው? ነገር ግን እንደ ይላል። አሁን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። ኦኬ ስለዚህ ከክርስቶስ እኩል ነው እያልን ነው። እንደሚለው ንጽጽር ስላለ፣ እንደሚለው ውድድር ስላለ ከክርስቶስ እኩል ነው። ከእግዚአብሔር መልአክ ይኸው እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። እንደ ነው የሚለው። ስለዚህ ክርስቶስን አምላክ ነው ጌታ ነው ብሎ ያመኑ ሰዎች እንደተቀበሉ ጳውሎስንም ጌታ ነው አምላክ ነው እያሉ እየተቀበሉ ነው አይደለም። ኮምፓራቲቭ አለ ማለት ነው። እንደሚለው እንዴት ተብሎ ይፈታል ማለት ነው። አውዳዊ ፍቺ አለው፣ ኮንቴክስቹዋሊ ፍቺ ይፈታል። ጳውሎስ ሲናገር እኔ ክርስቶስ እንደመሰልኩ እናንተን የምሰሉ አለ። ኦኬ ስለዚህ የቅዱስ ጳውሎስ ክርስቶስን መሰለው ስንል በመለኮት መሰለው እያሉ ተካከለ እያልን ነው አይደለም። ይፈታል ማለት ነው። ኦኬ የሔዋን ክፍል አለ ወይ የሚል ነገር ለተነሳው እሱ ልናገር እና ኦሪት ዘፍጥረት ላይ ኦሪት ዘፍጥረት ምዕራፍ 3 ኦሪት ዘፍጥረት ምዕራፍ 3 ከቁጥር 22 ላይ እንዲህ የሚል ቃል አለ። እግዚአብሔር አምላክም አለ ይልና እግዚአብሔር አምላክም አለ እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። እሺ አራተኛ ስላሴ የስላሴ አካል ሆነ ማለት ነው። አዳም ተናጋሪው እግዚአብሔር ነው። እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንደ አንዱ ሆነ ሲል አራተኛ የስላሴ አካል ሆነ ማለት ነው አይደለም። ኮምፓራቲቭ አለ፣ እንፈተዋለን። ይሄ ለስጋው የተነገረ እንደሆነ ብለን እንፈተዋለን። ኦኬ እዚህ ጋር እኮ ይኸው እዚህ ጋር ክርስቶስ አለ የሚል ቃል በቃል እኮ የለም፣ ግን ትምህርት አለ። ትምህርቱ ይፈታል። ኦኬ በየትኛውም በሐዲስ ኪዳን መጽሐፍ ላይ ከእኛ እንዳንዱ ሆነ የተባለው ለክርስቶስ ነው ተብሎ አልተፈታም። ግንስ በትምህርት እንፈተዋለን፣ በስጋዊ እንፈተዋለን። ግን እንደምትለው አለች። ስለዚህ አዳም ከመለኮት ጋር ተወዳደረ ማለት ነው። አዳም አራተኛ የስላሴ አካል ሆነ ማለት ነው አይደለም። ይሄንኑ ኮንሰፕት ይዘን የመጨረሻ ጥቅስ የሚሆነው ኦሪት ዘጸአት ላይ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እዛው ያለው ላይ እንዲህ ይላል። አሁን እመቤታችን የመጣችበትን ላሳይ ነው። እግዚአብሔር አምላክም እባብን አለው። እግዚአብሔር አምላክ እባብን አለው ምን አለው? ይህን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። ኦኬ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እቺ ሴት ማናት? በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራሱን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። ራእይ ላይ ይህችን ሴት ያመጣል። ይህች ሴት ግን ማናት? በአንተና በሴቱ መካከል ተብሎ ቅድም ክፉና ደጉን ለማወቅ ከእኛ እንዳንዱ ሆነ ብሎ የአዳምን በኋላ ስጋዌ በተለየ አካሉ አካላዊ ቃል ሰው እንደሚሆን ብለን ፈታ ነው። በአንተና በሴቱ መካከል በዘርህና በዘሯ መካከል ጠላትነትን አድርጋለሁ። አሁን እዚህ ጋር እቺ ሴት ማናት? ማናት? እዚህ ጋር ኮምፔር የተደረገች ያለችው በሚስጢር ወይ ደግሞ ወደፊት በሚሆን ማን ነው እዚህ ጋር የተነገረለት ያለው? ኦኬ ማናት እቺ ሴት? ስለዚህ ምን እንላለን እኛ?
በአስተምህሮ ልክ ቅድም እንዳልነው መጽሐፍ ቅዱሱን አንብበን ለምሳሌ አዳም እንደኛ ሆነ ከእኛ እንዳንዱ ሆነ ሲል አራተኛ ስላሴ ሆነ እንደማንለው ሔዋን የእባብን ቃል ወይም የሰይጣንን ቃል ተቀብላ መልአክ ነው የወደቀ መልአክ ነው ሰይጣንና የሰይጣኑን ቃል ተቀብላ ምን አመጣች? መርገምን፣ ሞትን ወደ ዓለም ሁሉ አመጣች አደለ ዮኒ? ሔዋን የሰይጣንን ቃል ሰምታ ምን መጣ? ሞት መጣ። ለሰው ልጆቹ ላይ ሞት ነገሰ። ኦኬ። ድንግል ማርያም ደግሞ የመልአኩን ቃል እሺ ብላ ስትቀበል ወደ ዓለም ሁሉ ምን መጣ? ለዓለም ሁሉ ምን ተሰጠ? ህይወት ተሰጠ። ድንግል ማርያም የመልአኩን ቃል ይሁንልኝ ይደረግልኝ ብላ ስትቀበል እንደ ቃል ይደረግልኝ ስትል ለዓለም ሁሉ ምን መጣ? ህይወት መጣ። ስለዚህ ድንግል ማርያምን ምክንያተ ድኂን እንላታለን። ሶሪ ወንድማችን ያሬዶ ይመለሳል እርግጠኛ ነኝ። እስኪመጣ እንጠብቀው ትንሽ ደቂቃ። ከዛ በኋላ ሀሳቡን እንደጨረሰ ከእናንተ ቤት ደግሞ የምትፈልጉት ሰው ጥያቄውንም አብራራት የምትፈልጉትንም ታብራራላችሁ። እንግዲህ እንደምታዩት ዊትነስ ምንም የምለው ነገር የለም። በኋላ ይሄን አለ እንዳልባል እነሱ ነው የሚወያዩት እያያችሁ የቀደም ኤርሜ ያስገባው ያለህን ናቲን ብታስገባው እሱ እዚህ ላይ ሪኩዌስት ላይ መላክ አለባቸው። ሪኩዌስቱ ካለ አስገባዋለሁ። ደስ ብሎ እምቢ ይላል። እኔም ቅድም እኮ ኢንቫይት አድርገኸኝ ነው ሪኩዌስት ላይ እምቢ ይላል። አዎ፣ እና ሪኩዌስት አላደርጉም እና ወይም ደግሞ ሪኩዌስቱ ከሌለ ቁጥር ጻፉልኝ ከታች። ናቲ ወንድማችን ገስት እምቢ ካለ ፎሎ ስለማታደርጉት ነው። ዮኒ ገስት የሚቀበለው ከፎሎወሮቹ ብቻ ነው። ስለዚህ ፎሎ አድርጉትና ገስት ላኩ። በባዶም ሊገቡ ይፈልጓሉ። ጻፉ እስኪ። በረከት የሚባል ነው አይደለም? ናቲ የሚባል ነው አይደል ያላችሁ? ናታኔም በረከት አዝመራውም ካለ በረከት አዝመራው የሚባለው እሺ፣ አይ ቲንክ ሶ። አመጣጥኜ ነው ሰዎች አይቼ ነው የማስገባው። 1 2 3 አሉ የፕሮቴስታንት ወንድሞቻችን። የኛ ደግሞ አንድ ወንድማችን ያሬዶ አለ፣ ልደት አለ፣ ክርስቶፈር አለ። እንደገና ደግሞ ሌላ ማስገባው አለ። እየጠበቅኩት ነው ለማስገባት እና እባክህ ላክልኝ። ሌሎቻችሁ ቁጥር አትጻፉ። ለምን? አንደኛ እውቀት የላችሁ። ይቅርታ አድርጉ። የሚታወቁት በመጽሐፍ ቅዱስ አስተምሮ በኦርቶዶክስ ትልልቅ የሚባሉ ወንድማችንን አስገባ ሲባል ሌሎቻችሁ ለምን እንደምትልኩ ግራ ነው የገባኝ። ተግባባን? የሚታወቁ ጎበዞች እነሱን አስገባልን እየተባለ ሌሎቻችሁ መላካችሁ ምን እንደሆነ ግራ ይገባኛል። ተግባባን? ስለዚህ ሌሎቻችሁ ኮስችናችሁን አቁሙ ባካችሁ። ለዛ ነው አየህ እንዴት ግራ እንደሚገባ ከታች ለመምረጥ ራሳችሁ ታዘቡ። ውስጥ ያላችሁት ወንድምና እህቶቼ የት አለ? እስቲ ክርስቶፈር እየታየ ነው? እኔ እየታየኝ ላስገባቸው እኮ ነው የኦርቶዶክስ ወንድሞቼን ቁጥር እኮ ያለው በረከት አዝመራውና ያሬዶንም እየጠበቅኩ ካላችሁ ምናልባት ባትሪው ጨርሶ እንዳይሆን እስከዛ ያሬድንማ ላስገባ። ኧረ ምን አይነት ለነገሩ ብዙ ኮሜንቱን አለማንበብ ይቻላል። ከመበሳጨት አለማንበብ ይጠቅማል።
አዝመራው አንድ ቁጥር ጽፏል። እሺ ይኸውልህ ቶሎ እንዴት እንደሚሄድ ብቃየው። ቆይ ልፈልግ። ቆይ በረከት አዝመራው ቆይ እየሄድኩ ነው ወደ ላይ። ዘማርያምም ካለ እኔ መውረድ እችላለሁ። ባይዜ ትንሽ እያደረገኝ ስለሆነ አግኝቼዋለሁ። ይኸው እርግጠኛ ነኝ ይሄ ወንድም ነው። ልክ የለታል። ዘማርያምም ካለ ታስገቡ። አሪፍ ነው። አስገባለሁ። ማንንም አምጡልህ። ደስ ይለኛል። ደስ ይለኛል። የሌለ ሰው ኮንታክት አድርጉን ፕሊስ። በቃ ያ ዘማርያም አንድ ቁጥር አሁን ጻፍልኝ ከታች ዘማርያም ዘማርያም ከስር ትጽፍልኝ አንድ ቁጥር የሆነ አንድ ቁጥር አይቼ ነበር። ቆይ እሱ ነው አይደለም? ይሄል የለም እኮ ወንድማችን። ስለዚህ በዚህ ወንድማችን በጀመረው ላይ አንዳቸው ወይ አንተ ወይስ ኤርሚያስ ከሁለት አንዳችሁ? ኤርሚዬ ቆይቶ ይገባል። መልስ ልስጥና ያሬድ ሀሳቡን አልጨረሰም። ያሬድ ሀሳቡን አልጨረሰም። እየጠበቅ ነው። ልደት ምንድን ነው? ሰው ደውልለታ ወይ ይምጣ። ያኛል ምኑ ላይ ነው መልስ የምትሰጠው ነው የምለው። እኔ ባላለቀ ሀሳብ በጣም ብዙ ነገር ነው የተናገረው። መልስ የምሰጥበት ብዙ ነው ያለው እኮ። ሰዓት ሲደርስ ትሰጣለህ። አትሰጥም አይደለም። ሀሳቡን አልጨረሰም ነው። እየጠበቅ ነው። አንዴ ትንሽ እንግዲህ አንድ ደቂቃ ሌላ ጨምሬ እጠብቀዋለሁ ወንድማችንን። መቼስ አናድርም ካልመጣ አይደለ? ደቂቃ የተወሰነ ጠብቀን ያው ካልመጣ እንቀጥላለን። እና እስኪ እንጠብቀው። እስከዛ ታፕታፕ እያደረጋችሁ ቤተሰብ ለሌሎችም ሼር አድርጉ። በፍቅር መወያየት አለባችሁ። በዚያ ምናለው። ይኸው መጥቷል ወንድማችን ሀሳቡን ይጨርስ። ይቅርታ በጣም ስልኬ ባትሪ ዘግቶ ነው። አይ ነው ስለተረዳው ነው። ለዛ እንትን ቻርጅ እያደረግከው አውራን ያሬዶ በጣም ሰው ይቅርታ ስላስጠበቅኳቸው። ምንም ችግር የለም ገብቶኛል። እና አሁን በቃ በትልቁ አደረገና ጥቅሶች እያሳየ ስለነበረ ወደ ካቆምክበት ቀጥል። እሺ ኦኬ። ሁላችሁን የሚቀርታ ጊዜያችሁን ስለወሰድኩባችሁ ኤኒዌይስ እሺ እንቀጥል። ስለዚህ ምን እያልን ነው? በመጽሐፍ ቅዱስ ኮምፓራቲቭ ነገሮች የተቀመጡ አሉ እና እነዛን ኮምፓራቲቭ ነገሮች እየወሰድን ይተረጎማሉ፣ ይፈታሉ። ለክርስቶስ ሲነገር፣ ለሰው ሲነገር እያልን እንፈታለን። ለምሳሌ ኢየሱስ ክርስቶስ እኔ እውነተኛ ብርሃን ነኝ አለ። ኦኬ። ቅዱሳንም ሐዋርያትም ብርሃን ይባላል። ለምሳሌ ብርሃን አልታለም ቅዱስ ጳውሎስ እናለን፣ ቅዱስ ጴጥሮስ እናለን። እና የእነሱ ለዓለም ብርሃንነታቸውና የጌታ ዓለም ብርሃንነት እኩል ነው አይደለም? ይፈታል ማለት ነው። የጌታ የብርሃንነቱ የባህሪው እንላለን። ማንም አይሰጠው ማንም አይቀማው እንላለን። ለአምላክ በተነገረበት ቃል ለሰዎችም ይነገራል። ባይዘወይ ለምሳሌ አባታችሁን ብለን እንጸልያለን። የኤፍዬን አባት ባገኛችሁ አባታችን ሰላም እንዲህ ነው ትላችኋለሁ። ሰዎችን አባታችን ብዬ እጠራለሁ። ስለዚህ አባታችን ብዬ በጠራውበት እግዚአብሔርን እየጠራው ነው ማለት ነው አይደለም። ብርሃን አባት በጣም ብዙ በመጽሐፍ ቅዱስ የተቀመጡ አሉ ንጽጽሮች። ስለዚህ ይፈታሉ። ለጌታ ሲነገር፣ ለክርስቶስ ሲነገር እንዴት ነው፣ ለፍጡራን ሲነገር እንዴት ነው የሚለው ይፈታል ማለት ነው። እያጠቃለሁ ንጣፍሳቤን። ስለዚህ እመቤታችን የመልአኩን ቃል ስለተቀበለች ቤዛ ማለት በራሱ ምትክ እንደማለት ነው። ልክ ሔዋን ለፍጥረት ሁሉ ላይ ምትክ ሆና ሞት እንዳመጣች፣ በሔዋን መብላት መተላለፍ፣ በሔዋንና በአዳም መተላለፍ ለፍጥረት ሁሉ ሞት እንደመጣ በእመቤታችን ደግሞ ምትክነት እናለን። ምክንያቱም ቤዛችን ስንላት ምትካችን እያለን ነው። በእመቤታችን ምትክነት የመልአኩን ቃል በመቀበሏ ምን እንላለን? ወደ ዓለም ሕይወት መጣ፣ የሚበላው የሚጠጣው የሕይወት እንጀራ፣ እውነተኛው እንጀራ ከሰማይ የወረደ እውነተኛው እንጀራ በማህፀኗ ተጸነሰ፣ አካላዊ ቃል። ስለዚህ እሷ ምንድናት እንላለን? የሕይወት ምንጭ ናት፣ ሕይወትን የሰጠች ናት፣ ሕይወትን ያስገኘች ናት እንላለን። ስለዚህ እመቤታችን ምክንያተ ድኂን ቤዛዊት ዓለም ስንል ከዚህ አንጻር እንደሆነ
ኢቭን አባታችንን በቅድሙ ቪዲዮዎች ላይ ጭራሽ እንዲሁም ዛሬ አይ ቲንክ ፕሮቴስታንቶችም ያላዩት ይቅርታ ሲጠይቁ ጨምሮ ምናሉ ጭራሽ ለልጇን ቤዛ ናት አሉ። ኦኬ አሁን ታዲያ እንዴት ሊፈቱት ነው? ይሄንን እኛ ገብቶን ተረድተነው እውነት ነው እንላለን። የሆነ ነገር ወዶ የሆነ ነገር ጥሎ አይሆንማ። መጀመሪያ የተናገሩትን ነገር ወዶ ቀጥሎ የተናገሩትን አይ እንዲህ አቋማቸውን ካስተካክሉማ ስህተተኛ ናቸው ከተባለ ይሄ ድራማም ይመስላል። እኛ ምንድነው ስንቃወም የነበረው ዮኒ ትምህርት አለ። ኦኬ ለምሳሌ ሌላም ልጨምር። እመቤታችን የሚለውን ንግግር በመጽሐፍ ቅዱስ አሳዩኝ ብል ማንም አያሳየኝም። እመቤታችን ብለን ግን እንጠራለን አይደል? እመቤታችን የአምላክ እናት እያልን እንጠራታለን። ሰው እነዚህ ነገሮች አንዳንዴ የተጻፈ ብቻ የሚለው ነገርን ያፈርሱብናል። ትምህርቶች ስላሉ ትምህርቶቻችን ስለሚብራሩ ማለት ነው። እና ይሄ ቤዛ የሚለው ንጽጽሩ ኮምፓራቲቭ በመጽሐፍ ቅዱስ አለ፣ በትምህርት አለ። ከዛ የተነሳ እመቤታችንን ቤዛ እንላታለን። የአባታችን ስህተት ምንድን ነው? የቤተክርስቲያን እኔ ለምሳሌ የቤተክርስቲያን መስቀል ይዤ የቤተክርስቲያን ቀሚስ አድርጌ ቤተክርስቲያችንን ስልጣነ ክህነት ጵጵስናም ይሁን ድቁናም ይሁን ቅስናም ይሁን እሱን አድርጌ የቤተክርስቲያንን ትምህርት ካላወራው ምኑን የቤተክርስቲያን አገልጋይ ሆንኩኝ አይደል? ወይ ሌላ ነገር ካወራው ሽጎዳን ያዝኩት፣ ማታለል ድራማን ያዝኩት ማለት ነው። ካላመንኩበት እኮ መውጣት ነው። ለምንድነው? በቤተክርስቲያን ድርድር የለም ትምህርት ላይ ዮኒዬ። የምናመቻቸው ልዩነታችን ውበታችን የሚባል ትምህርት የለም በቤተክርስቲያናችን። ያሬድ ትምህርቱ ትክክል ካልሆነ የቤተክርስቲያኗ ድምፅ ሪፍሌክት ካላረገ ያሬድ ይመከራል፣ ይገሰጻል። የቤተክርስቲያን ትምህርት ይሄ ነው። ፐርሰናል ያሬድን አይደለም። ትምህርቱን ግን ትክክል አልተናገርክም። ቄስ ሆነ ዲያቆን ሆነ ጳጳስ ሆነ የቤተክርስቲያኗ ትምህርት ይሄ ነው። ወይ ደግሞ የቤተክርስቲያኗን ትምህርት ካለመንክበት መማር ቁጭ ብሎ ወይ ደግሞ ሌሎቹ እንደሚያደርጉት ጥሎ መውጣት። ለምን? በክርስቶስ በትምህርታችን በእምነት ትምህርታችን የምናቻችለው ነገር የለም። በቃ ችግር የለውም። አቡነ ገብርኤልም በልዩነታቸው ይቀጥሉ፣ ችግር የለውም። ያሬድን በልዩነቱ ይቀጥል፣ ልደትን በልዩነቱ ይቀጥሉ የሚባል የብሔር ብሔረሰቦች ስብስብ አይደለም ሃይማኖት። ልዩነት አይደለም ሃይማኖት። ውበቱ አንድነታችን ነው። በቃልም በመንፈስም በትምህርታችንም አንድ መሆናችን ነው። አንዲት የክርስቶስ ቤተክርስቲያን የሚያሰኘት የተለያየ ትምህርት ይዞ አንዲት ቤተክርስቲያን የለችም። ስለዚህ ከዛ የተነሳ ነው ሲሪየስ ሆኖ ከአባቶችን ትምህርት የተጠቀሰ ከቤተክርስቲያን ትምህርት የተጠቀሰ በመጽሐፍ ቅዱስ ቤዛ የሚለው ትርጉም እየተረጎመ አባታችን ትምህርቶ ስህተት ነው፣ እሳቸውን በኋላ ይቅርታ ጠይቀው አምነው እንዲሁም ድንግል ማርያም እኮ ቤዛ ስትባል ከዚህ አንጻር ነው፣ ቤዛዊት ዓለምናትም ከዚህ አንጻር ነው፣ ለልጇን ቤዛ ናት፣ ሕማም መከራ ከልጇ ጋር ስለተከፈለች ልጇን ስትወልድ በግብፅ ሀገር ይህን ሁሉ ነገር ይዘው ተርጉመዋል ማለት ነው። ዮኒ አመሰግናለሁ። ይቅርታ ስላስረዘምኩ። ጠያቂ ካለ እንግዲህ እንቀበላለን። አመሰግናለሁ። አንዳችሁ በኋላ ሰዓት ይዛለሁ። እንግዲህ ሰዓት አልተያዘም እስካሁን። ከኤፍሬም በኋላ ግን የሁሉንም ሰዓት እያያዝን እናወራለን። አጠር አድርገን ባለው ጉዳይ ላይ እንወያያለን። ክበሩልኝ። እሺ ዮኒ ታንክ ዩ። ዮኒ ትልቁ ላይ ካረከኝ መጽሐፍ ቅዱስ ከፍቼ እያየን ብናወራ የጠየኩ ጥያቄ ላይ እመጣለሁ። ምንድነው ያሬድ ከጀመረበት ላድርግ። ሉቃስ 1 ላይ እንግዲህ መልአኩ ገብርኤል መጥቶ ለጌታ እናት ለማርያም የምስራቹን ነግሮታል። ጸጋን የመላብሽ ደስ ይበልሽ ካለ በኋላ እግዚአብሔር ከአንቺ ጋር ነውና ከሴቶች መካከል የተባረክሽ ነሽ አላት። እሷም ደግሞ ደነገጠችና ይሄ እንዴት ያለ ሰላምታ ነው ብላ ጠራች። ኮንፊውዥን እንትን ስለነበረ እሱን ለማጥራት መልአኩ ምን አላት? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት ይላል። ስለዚህ ይሄ ጸጋ ያደረገችው ጌታን ለመውለድ በመታጨቷ ምክንያት አይደለም። ከዛም በፊት እንደዚህ የሚል ሀሳብ ይሄ ማተር አያደርግም። ግን በእርግጠኝነት የምነግርህ ጌታን ለመውለድ በታጨች ጊዜ ነው። ኦኬ፣ ይሄ አንደኛ ጸጋ የእግዚአብሔር ስጦታ ነው፣ የእሷ አይደለም። የእሷን ፐርፌክሽን የሚያሳይ አይደለም። ማርያም ቀጥላ ስታወራ ታውቃላችሁ፣ መድኃኒቴ እያለች አምላኬ ውርደቴን ተመልክታል እያለች ነው የምትናገረው ማርያም ከታች ማለት ነው። ይሄኛው እዚህ ጋር ጸጋ መቼ ተቀበለች የሚለው ምንም ጥያቄ የለውም። ጸጋን የተቀበለችው ገብርኤል ከመምጣቱ ምስራቹን ይዞ ነው የመጣው። እንግዲህ ጸጋን ተቀበለሻል እያለ እየነገራት ነው ጸጋን እንደተቀበለች። ይሄ የተለየ ነው፣ ስፔሻል ያደርጋታል ማርያምን። አረ እኛ ጴንጤዎቹ መቼ ጸጋን እንደተቀበልን ልንገርህ፣ ከዘላለም ነው እኛ የተቀበልነው። እዚህ ጋር አልተገለጠም አይደል ማርያም፣ እኛ ደግሞ ከዘላለም ነው። ማስረጃ ኦኬ፣ ይኸው አንደኛ ጢሞቴዎስ ላይ ነው። ሁለተኛ ጢሞቴዎስ ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ
ምንድን ነው የሚለው? ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሀሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። መቼ ተሰጠን ጸጋ? ከዘመናት በፊት ተሰጠን በክርስቶስ ኢየሱስ። ስለዚህ ጸጋ ካለ ኢትስ ኦል አባውት ጂሰስ። ኦኬ ኢየሱስ ስላለ ነው ጸጋ ያለው። እዛ ጋር ጸጋን የሞላብሽ ጸጋ ተሰጥቶሻል ሲል እያለ መልአኩ ሲነግራት ለማርያም ስለ እሷ ፐርፌክሽን አይደለም የሚያወራው። ለዛ ዩኒክ ለሆነ እድል መታጨቷን እየነገራት ነው። ለዛ ደግሞ እግዚአብሔር ጸጋ እንደሰጣት እየነገረ ነው። ጸጋ ነጻ ስጦታ ነው። ይኸው እኛም ይህን ጸጋ ከዘመናት በፊት ነው የተቀበልነው። ይህን የሚለው ሐዋርያው ቅዱስ ጳውሎስ ነው። ስለዚህ ነቲንግ ስፔሻል አሁን ከመምጣቱ በፊት ቢሆን በኋላ ቢሆን ዋሪቨር ቢሆን ጸጋ ካለ የእግዚአብሔር ስጦታ ነው፣ የእኛ ችሎታ አይደለም። ጳውሎስ ይህንን ስለ ጸጋ በደንብ የሚያብራራ ነው። ሌላው ያሬድዬ የለም ብትል ደስ ይለኝ ነበረ። በቃ መጽሐፍ ቅዱስ ላይ ዮሐንና ማርያምን ኮምፔር አድርጎ ያመጣው ውስጥ 15 ላይ ያለው ነው። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ ብሎ ይኸው ኮምፓራቲቭ አለ እንዴ። እሺ ይሄ በዘርና በዘሯ መካከል ጠላትነት ሴቲቱ የምትባለው ማርያም ነች እንበል። ካዲያ ማርያምና ሴጣን ነው እንዴ ነው ያልኩ? ኮምፓራቲቭ እንዴ ማርያምና ሔዋንን ነው አይደል እንዴ ያልኩ? ካዲያ ይህን ታመጣለህ እንዴ? የለም ብትል ምን አለበት? እሺ ይህንን እንቀበልህ አንተ ያልከው ባትሆንም አንተን ማርያም ነው ብለን እንውሰድ። ማርያምን ነው ሴቲቱ የሚለውን ስለ ማርያምና ስለ ሰይጣን ነው የሚናገረው አይደል? ታዲያ ስለ ማርያምና ስለ ሔዋን ስንል የማርያም ትክክል አይደለም። የለም ብትል ጥሩ ነው። አንድም ቦታ ላይ የለም። ማርያምና ሔዋንን አንድ ላይ አድርጎ አነጻጽሮ መጽሐፍ ቅዱስ የጻፈበት ክፍል የለም። ስለዚህ ለንጽጽር የምታመጡት እናንተ ትክክል አይደለም ማለት ነው። ኦኬ በሔዋን ምክንያት ሞት ስለመጣብን፣ ኦኬ በሔዋን ምክንያት ሞት ስለመጣ አለመታዘዝ ምክንያት ሞት ስለመጣ ዋሬቨር በማርያም መታዘዝ ደግሞ እንደዚህ እያላችሁ የምትሰሩት እናንተ ናችሁ። መጽሐፍ ቅዱስ አያውቀውም ይህን ትምህርት፣ አንድም ቦታ ላይ አነጻጽሯቸው አያውቅም። ስለዚህ ይህን ለንጽጽር ብለህ ይህን ማምጣት ትክክል አይደለም። ሰይጣንና ማርያምን ነው እንግዲህ እዚህ ጋር ማርያም ከተባለች ሴቲቷ ያመጣኸው ማለት ነው። ስለዚህ ትክክል አይደለም የጠቀስከው ጥቅስ ማለት ነው። ሌላ እንግዲህ አንድ ገላትያ 4 ላይ ያለውንም ጠቅሰሃል። ገላትያ 4:14 ላይ በስጋ ፈተና የሆነባችሁን ነገር አልናቃችሁምና አልተጸየፋችሁኝም፣ ነገር ግን እንደ እግዚአብሔር መልአክ አዎ እንደ ክርስቶስ እንደሚል ነገር አለው አልክና ለምን እንደጠቀስከው ነገር አልገባኝም። እኔ የጠየኩ ማርያምና ሔዋንን ለንጽጽር ያመጣበት ክፍል አለ ወይ መጽሐፍ ቅዱስ ብዬ ነው። ነቲንግ ቱ ዱ ዊዝ ማርያምና ሔዋን ለምን አመጣው ይህን ክፍል? እንደ እግዚአብሔር መልአክ ተቀበላችሁኝ አለ። ንጽጽር ብዙ ቦታ ላይ መጽሐፍ ቅዱስ ውስጥ አለ አልክ። እኛ ንጽጽር እንዳለ አናውቅም እንዴ? እንደ እያተባለ የገባ ነገር እንዳለ አናውቅም እንዴ? ነገር ግን እዚህ ጋር ማርያምም የለችም ሔዋንም የለችም። ለምንድን ነው ይሄ ጥቅስ የተጠቀሰው አላውቅም። ስለዚህ የለም ቢባል ነው የሚሻለው። መጽሐፍ ቅዱስ ላይ ስለሌለ የለም ብለህ ብታልፈው ነበር የሚሻለው። መጽሐፍ ቅዱስ ይውላቸው አንደኛ ቆሮንጦስ ምዕራፍ 15:22 ላይ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ አለ። ሁሉ በማን ሞቱ? በአዳም። በማን ሕያው ይሆናሉ? በክርስቶስ። በሔዋንና በማርያም የሚል አለ? በሔዋን አለመታዘዝ በማርያም የሚል አለ? የለም መጽሐፍ ቅዱስ ውስጥ ስለሌለ ነው እንጂ ሰይጣንና ማርያምን እያልክ ሌላ ጥቅስ መጥቀስ አያስፈልግም። በቃ የለም ነው። ስለዚህ በሔዋን አለመታዘዝ ምክንያት በማርያም መታዘዝ ምክንያት ደግሞ ድነት ምናምን መጽሐፍ ቅዱስ ይህን ትምህርት አያውቀውም። የክርስትናው ዓለም ይህን ትምህርት አያውቀውም። በመጽሐፍ ቅዱስ አንድም ቦታ ላይ ያንን ማስረዳት አትችሉም። ኦኬ ክርስቶስ የዓለም ቤዛ ነው። ኦፍኮርስ ክርስቶስ የዓለም ቤዛ ነው። መጽሐፍ ቅዱስ ላይ በስፋት ኢየሱስ የዓለም ቤዛ ማለት ምትክ ነው እያላችሁ ነው አይደል? ከቅድም ጀምሮ ስታወሩ የነበረው ኦኬ ምትክ ሆነ። ምትክ ለማን ስንል ለሔዋን ትላላችሁ እናንተ። ለሔዋን ምትክ የሚል መጽሐፍ ቅዱስ አያውቀውም። የእናንተ ትምህርት ነው። ስለዚህ አሁንም ቢሆን በእርግጠኝነት የምነግራችሁ አንድም መጽሐፍ ከዘፍጥረት እስከ ራዕይ ድረስ አንድም ቦታ ላይ ማርያምና ሔዋንን ለንጽጽር አምጥቶ አያውቅም። አንድም ቦታ ማርያም የድህነታችን ምክንያት ናት ብሎ አንድም ቦታ ላይ አያውቅም። መጽሐፍ ቅዱስ ላይ ይህንን እናውራ። አንድም ቦታ ላይ እንደዛ ብሎ ያውራ። ማርያም ስለወለደችው ኦኬ፣ ካዲያ ማርያም ስለወለደችው ዴን የወለደችው ነው ለዓለም ምትክ የሆነው ወይስ እሷ ነች? ኦኬ ማርያም ስለወለደችው ነው ምንለው ትላላችሁ። ማርያም ስለወለደችው ነው። ማርያም ኢየሱስን ስላስገኘችው ቤዛ እንላታለን። አረ እንደዛ ከሆነ ማርያምን ያስገኙትስ? ማርያምን ያስገኙ ደግሞ አሉ አይደል እንዴ? ሐናና ኢያቄም የሚባሉ አሉ። እነሱ ባይኖሩ ማርያም ትገኝ ነበር እንዴ? ስለዚህ እነሱ ቤዛ ናቸው ማለት ነው። አዎ ማርያም እኮ የለችም። እነሱ ባይኖሩ
ማርያም አለች እንዴ? በማስገኘት ነው ቤዛነት ካላችሁ ኦኬ። ማርያም ለመወለዷ ምክንያት ደግሞ እናትና አባቷ ናቸው፣ ሐናና ኢያቄም የምትሏቸው ሰው። እነሱ ባይኖሩ ማርያም አትኖርም። ስለዚህ ቤዛ እነሱ ናቸው። ከዛስ ወደኋላ ትቆጥራለህ የእነሱን ደግሞ አባትና እናት። ስለዚህ አዳም ጋር ልትሄድ ነው። አዳም ነው ቤዛ ልትል ነው። አዳምማ ምን ቤዛ ይሆናል? ሞት አመጣብህ እያለ እኮ ነው። በአንዱ በአዳም ሞት መጣብህ፣ በኢየሱስ ደግሞ ህይወት መጣ እያለ ነው። ስለዚህ እሱን በመውለዷ ምክንያት የመውለዷ የኢየሱስ መወለድ ምክንያት ነችና ቤዛ እንላታለን ካልክ፣ ለእሷ መወለድ ደግሞ ምክንያት የሆኑ አሉ። እሷ ባትወለድ አትወልደውም ነበር በስጋ ኢየሱስን። ስለዚህ እነሱም ቤዛ ናቸው ማለት ነው። ቤዛ 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 እያለ አዳም ጋር ሊሄድ ነው ማለት ነው። ስለዚህ አያስኬድም። መጽሐፍ ቅዱስ አያውቀውም ይህን እውነት። ኢየሱስ የዓለም ቤዛ ነው። መጽሐፍ ቅዱስ በጣም በርካታ ቦታዎች ይናገራል። አንድ ጊዜ አላበዛም። እሺ ዮኒዬ አንድ ጥቅስ ብቻ ላንሳና ራፓፕ አደርጋለሁ። ኢየሱስ የዓለም ቤዛ እንደሆነ በጣም በርካታ ጥቅሶች ናቸው ያሉት። አክቹዋሊ ግን አንድ ጥቅስ ላውጣና ላሳያችሁ። እንደዚህ ይላል ሮሜ 3 ሁላችሁም ታውቁታላችሁ። ሮሜ 3 እንደዚህ ይላል 3:22 ነው የማነበው። እርሱም ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በማ በኩል? በሆነው በጌታ እናት በማርያም በኩል በኢየሱስ ስም በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። ዓለም የጸደቀው በማን ነው? በክርስቶስ ኢየሱስ በሆነው ቤዛነት ነው፣ በማርያም አይደለም። ስለዚህ ማርያም የዓለም ቤዛ ልትሆን አትችልም። የዓለም ቤዛ ኢየሱስ ነው። ይኸው ሁሉ ኃጢአትን ሰርተው ከላይ ሲጀምር ምን ይላል? ሁሉ ኃጢአትን ሰርተዋል ይላል፣ የእግዚአብሔር ክብር ጎሏቸዋል ይላል። ሁሉ ማለት ማርያምንም ይጨምራል። ማርያም ከሁሉ በታች አይደለችም። ሁሉ ነው ኃጢአት የሰራው፣ የእግዚአብሔር ክብር ጎሎታል ይላል። እሺ ከዛስ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ስለዚህ ሁሉም ታማሚ ነው፣ ሁሉም በሽተኛ ነው፣ ሁሉም ኃጢአተኛ ነው። ስለዚህ የሚታደገው የሚቤዠው ሰው ይፈልጋል፣ ሪዴምፕሽን ይፈልጋል። ማን ነው ሪዴም እንዲያደርገው? ይኸው በክርስቶስ ኢየሱስ በቤዛነት በኩል ነው ይላል። ክርስቶስ ነው የዓለም ቤዛ፣ ማርያም አይደለችም። የክርስቶስ ቤዛነትና የማርያም ቤዛነት እኮ የተለያየ ነው። እንደዚህ የሚባል ነገር የለም። የኢየሱስ ክርስቶስ ቤዛነት ብዙ ጊዜ ይህንን ትኩረት አድርግ ሆንዬ፣ ቀጥሎ ላለው ምን ይላሉ? ለምሳሌ ቤዛ ማለት እኮ ጫማም ተብለዋል፣ ሙሴም ተብለዋል። እኛ ቤዛ ላይ አይደለም ችግራችን፣ ትርጉሙ ላይም አይደለም ችግራችን። የዓለም ቤዛ የሆነችበትን ምክንያት ነው። አትቁረጡት። የዓለም ቤዛ ነው። ሁልጊዜ ቤዛ ብላችሁ ፈታችሁ የዓለም ቤዛ አትበሏት። የዓለም ቤዛ ነው። የዓለም ቤዛ ማለት የዓለም ምትክ ማለት ነው። ማርያም ምን ስትሆን ነው የዓለም ምትክ የሆነችው? መቼ? የቱ ጋር? ይኸው በኢየሱስ ቤዛነት ነው፣ በኢየሱስ ምትክነት ነው የሚለው። እናንተ ከየት አምጥታችሁ ነው በማርያም ቤዛነት ነው የምትሉት? ማርያም ለዓለም ቤዛ የሆነችው መቼ ነው? ዓለምን ያዳነችው በምንድን ነው ማርያም? እናንተ የምትሉት ያው ልጁ በመወለዷ ነው፣ የመወለዱ ምክንያት በመሆኗ ነው የምትሉት። ኦኬ፣ አንደኛ የመወለዷ ምክንያት በመሆኗ የዓለም ቤዛ ናት መጽሐፍ ቅዱስ አይልም። ሁለተኛ እሷ በመውለዷ ምክንያት ነው የምትሉ ከሆነ እሷን የወለዱስ? እሷ ባትወለድ አትወልደውም። ስለዚህ ሐናና ኢያቄምም ቤዛ ናቸው ማለት ነው፣ ለማርያም መወለድ ምክንያት ናቸው። ስለዚህ ወደኋላ እንሄዳለን ማለት ነው። ስለዚህ ይሄ ኢየሱስ የዓለም ቤዛ ነው የሚለውን ትምህርት ለመጣላት የተፈጠረ ትምህርት ነው። ይሄ ማርያም የዓለም ቤዛ ነች የሚለው ማርያም የዓለም ቤዛ ሆና አታውቅም፣ ልትሆንም አትችልም። የዓለም ቤዛ ኢየሱስ ነው። የዓለም ቤዛ ዓለምን ምትክ ሆኖ ያዳነው። ምትክ ሆኖ ማለት ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል አይደል ያለው እዚህ ጋር። ስለዚህ ሁሉ ኃጢአተኛ ነው። ስለዚህ አንድ ንጹህ ሰው ይፈለግ ነበረ፣ ኃጢአት የሌለበት፣ ኃጢአት ያላወቀ አንድ ልጁን ስለ እኛ ኃጢአት አደረገው የሚለው መጽሐፍ ለዛ ነው። ተፈለገ፣ እግዚአብሔር አጣ ከሰው ልጆች መካከል። ለዛ እኮ ነው አምላክ ሰው የሆነው። ከሰው ልጆች መካከል ቢኖር እኮ ንጹህ ቢጎኝ እኮ አምላክ እኮ ሰው አይሆንም ነበረ። ተፈልጎ ግን አጣ። የጽድቅን ጥያቄ የሚመልስ ሰው የለም። ስለዚህ እግዚአብሔር በቃ እኔ ሰው ሆኜ ጽድቅን ጥያቄ መልስና ከሞት ወደ ህይወት አመጣዋለሁ ሰውን አለ። ለዛ ነው ከስላሴ አካላት መካከል አንዱ እግዚአብሔር ወልድ ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወለደ።
ኦኬ። ስለዚህ እኛን ወከለና የእኛን ኃጢአት በደል ሁሉ ተሸከመና እሱ ተቀጣልንና የእኛን ቅጣት ተቤዠን። ሪዴምሽን ማለት እሱ ነው። የዓለም ቤዛ የምንለው እሱ ነው። አይ ማርያምም ለምን ይቅርባት እሱም በመውለዷ ከየት የመጣ ትምህርት ነው ይሄ? መጽሐፍ ቅዱስ አያውቀውም። አይ ዮሐን ባለመታዘዟ፣ ኦኬ ማርያም ደግሞ በመታዘዟ እንደዛ ሚል አለ መጽሐፍ ቅዱስ። አዳም ባለመታዘዙ ኢየሱስ በመታዘዙ ሚል አለ መጽሐፍ ቅዱስ ላይ። ዮሐን ባለመታዘዟና ማርያም በመታዘዟ ሚል አለ መጽሐፍ ቅዱስ ላይ የለም። ካዲያ በቃ እንመን፣ ዝም ብለን እንመን፣ ምን ችግር አለው? ትክክል አይደለም። ይሄ የኢየሱስን ነገር ሁሉ እየተከታተሉ የነጠቁ ለፍጡር መስጠት ትክክል አይደለም። እኛ የማርያም ጥላቻ ስላለብን አይደለም። ማርያምን ጠልተን ልጇን እንወዳለን እንላለን እንዴ? ነውር አይደለም እንዴ? አይደለም። የጌታንና ጠላቶቻችሁን ውደዱ የተባለ ወንጌል ነው የምንከተለው እኛ። የማርያምን ጥላቻ አይደለም። ግን የኢየሱስን ወስደን ለማርያም አንሰጥም ነው። ለእኛ ቤዛ የሆነው ምትካችን የሆነው ስለኛ ሞቶ የተነሳው እኛን ለማጽደቅ ኢየሱስ ነው ነው። አትንጠቁብን። የኢየሱስን እየወሰዳችሁ ለፍጡር አትስጡብን ነው እኛ ምንለው እንጂ ማርያምን ጥላቻ አይደለም። የጌታ እናትን እንዴት እንጠላለን እኛ? ምን አድርጋ ነው የምንጠላት? የሚያስጠላስ ነገር አላት እንደ ጌታ እናት? ግሱ እንዳልኩት ማርያምን ጠልተን ነው ኢየሱስን እንወዳለን እናመልካለን የምንለው እንዴ? አይደለም። ግን የኢየሱስን ለኢየሱስ ነው። ኦኬ። ስለ ማርያም የተባለውን የማርያምን እንደዛ መጽሐፉ እንደሚለን እንደዛ ነው ምናምነው። ስለዚህ ማርያም የዓለም ቤዛ ነች። እናንተ በምትሉትም በምትሰጡት ምክንያት ትክክል አይደለም። ቅድም ያነሳው ግን ያሬድዬ የለም። ምናልባት እድል የምታገኙ ከሆነ ወደ በኋላ እኔ ጠየኩት ዋንሳ ግን የምታመጣው ማርያምና ሔዋንን ለንጽጽር ያቀረበ ካለ አንድ ቦታ ላይ ከዘፍጥረት እስከ ራዕይ ያምጣ። ሰይጣንና ማርያምን እያልክ አታምጣ። የቅድሙ በዘሪቷና በአንቺና በዘሩ መካከል ጠላትነትን ምናምን ስለ ሰይጣን ነው፣ አንዱን ለማርያም ነው አልክ። ለአንተ በአንተ ፍቺ መሰለት ለማርያም ነው ብለን ብንወስድ እዛ ጋር የተነጻጸረው መቼስ ሔዋንና ማርያም አይደሉም። ስለዚህ ማርያምና ሔዋንን ለንጽጽር ያቀረበ ካለ እሱን አምጣ። አመሰግናለሁ። እሺ ኤፍሬም ክበሩልኝ። ከዚህ በኋላ ሰዓት ያስፈልጋል። ደቂቃ እያዝና መልስ ሰዓት ይዛለው 2 ከ5 ይላል። ከ6 ብዬ ይዘውና እስከ 10 ደቂቃ እስከ 15 እስከ 16 በጣም ያሬደው። የጥያቄና መልስ ነው የሚሆነው ወይንስ በደቂቃ ድጋሚ ሊያወሩ ነው? በደቂቃ ድጋሚ ሊያወሩ መሰለኝ። አንድ ዙር እናወራና ከዛ ጥያቄና መልስ አድርገን ወደ ጥያቄና መልስ ታደርጉታላችሁ። ስንት ደቂቃ ውስጥ እኛ ምናልባት ስንት ይሁን መሰለህ? ሜይ ቢ 6 ደቂቃ ይሁን። በእናንተ ፍቃድ ነው ያለን። ሪፍሌክሽን ስለሆነ ደቂቃ ስጠን። እንደዚህ ቢሆንስ ያሬድዬ፣ እኔም አንተም ስላቀረብን ጥያቄና መልስ ብናደርገውስ? በሱ ብዙ ነገር ይቻላል። ለሌሎች ወንድሞች ድል ለመስጠት ጥያቄና መልስ ካደረግነው ነገሩ ይጠራል በደንብ በደስታ። ምናልባት ጥያቄ ከገስት ደግሞ እዚህ ላይ የተቀመጥነው ሰዎች እነሱ ከተወያዩ በኋላ ደግሞ ጥያቄ ማቅረብ ከቻልን፣ ካልሆነም ደግሞ በዛው ይጠናቀቅም ከተባለ ሶራይት እሱም ልደት በኋላ ትመካከሩና እናንተ እንደምትወዱ ታደርጋለህ። አንተን አይደለም እያወራሁ ያሬድ አይደለም እንትናን እያናገርኩት ያለሁት ዮኒን ነው እያናገርኩ ያለሁት። እሺ ሁለት ምርጫ ስላለ ልደትሻ ምን እናደርጋለን? እዚህ ሜሎሲም ኤርሚ እነሱም ከእናንተ ጋር እንዲወያዩ መምህራችን በረከት አዝመራውም ስላሉ ክርስቶፎረስም እነሱም እድል አግኝተው ደግሞ ሌላ ቶፒክ ከፈልጋችሁ በእኛ ላይ መቀጠልም ትችላላችሁ። እኛ ራፕ እናድርገውን ጨርሶ የጀመርነው እና ኤፍኤ ከዛ እናንተ ደግሞ ጥያቄም ካለ ጥያቄ ኦር ደግሞ ሌላም ደግሞ ራሳችሁ ላችሁ ነው በጣም ትዋያላችሁ። እሺ ደቂቃውን 6 ደቂቃ ያዝልኝ። እሺ 10 ደቂቃ አይ ቲንክ ጥያቄና መልስ ስለሆነ 10 ደቂቃ ያሬድዬ ብዙ ችግር የለውም ስላላችሁኝ ለሁሉም 6 ስለሚሆን እሺ 6 ይሆናል። እሺ ኤፍሬም 1 ደቂቃ ሲቀረው እነግርሃለሁ። ደቂቃ ያስኪውን ከ8 አድርጌ ነው የሚይዘው። 7 ላይ ነው ከ8 ይዘዋለሁ። ከ14 ላይ ከ14 ከመስ በሴቱ መካከል በዘርና በዞና መካከል ጠላትና ያደርጋሉ ይላል። በአንተና በሴቱ መካከል እቺ ሴቷ ማናት? ሴቲቷ እሱ ጋር አልተገለጸችም። በመጽሐፍ ቅዱስ የትም ቦታ አልተገለጸችም። ሌላ ቦታ ከተገለጠች ታመጣለህ፣ ግን አልተገለጠችም እሷ ጋር። አይ ቅድም እቺ ሴት ማርያም አይደለችም፣ ማርያም ከሴጣን ጋር አወዳደር ካልከኝ የት አለ ማስረጃ ማርያም እንዳልሆነች?
አንተ ነህ እንጂ በርደን ኦፍ ፕሩፍ ያለ እኮ አንተ ጋር። ማርያም አይደለችም ካልክ ማርያም ነች ካልክ ማስረጃ አምጣ። አንተ ማርያም አይደለችም ላልክበት ማስረጃ የለህም። እኔ ልሰጥክ ነው። ማርያም ነች ስለማይል ማርያም አይደለችም፣ ማርያም ብትሆን ማርያም ነች ይል ነበር። ጥሩ። ስለዚህ ዮሐንስ ራእይን ማንበብ አለብን ማለት ነው። እናንተ ጎሄድ ዮሐንስ ራእይ እሺ፣ ምዕራፍ 12 ቁጥር 17 እንዲህ ይላል። እሺ፣ ዘንዶም እዚህ ጋር ያው እሺ፣ ምድሪቱ ሴቷ ረዳቻት፣ ምድሪቷም አፏን ከፍታ ዘንዶ ከአፉ ያፈሰውን ወንዝ ዋጠችው። ዘንዶ በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። እቺ ሴት ማናት? ማርያም አይደለችም። ስለ ኢየሩሳሌም ነው የሚያወራው፣ ስለ እስራኤል ነው የሚያወራው። ከዘሯ የቀሩትን ሊዋጋ ሄደ ስለ እስራኤል ነው እንጂ ስለ ማርያም አይደለም። እቺ ሴት ሴቲቱ የሚለው ጽዮን ነው የሚያወራው። ምክንያቱም ዘንዶ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት ይላል። ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ የወለደችውን ሴት ማለት እንደዚህ ሚን ኢየሱስን ማለት አይደለም። ወንድ ኢየሱስን የሰጠችን ለማለት ነው። ስለዚህ ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ ማለት ኢየሱስን ከሆነ ኢየሱስን የወለደች በስጋ ማርያም ነች እኮ። እቺ ማናት? ሴት ማናት? ራእይ ያለችው ወንድ ልጅ የወለደችው ሴት ማናት? ኦኬ፣ አሁን እዚህ ጋር ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባራሻዋ ላይ ቆመ ይላል። እዚህ ጋር ወለደ የሚለውን ከየት አምጥተህ ነው? ወለደ ኤፍሬም ቁጥር 13 ላይ ከፍ ስትል ወንድ ልጅ የወለደችውንም ሴት ይላል። እቺ ወንድ ልጅ የወለደችው ሴት ማናት? ኦኬ፣ ወንድ ልጅ የወለደችው ስለ ኢየሱስ እየሆነ ከሆነ እየጠቀኝ ያለው ክፍል ላይ ግን ስለ ጽዮን ነው የሚያወራው። ስለ ማርያም ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ የተባለው እዚህ ጋር ወንድ ልጅ የወለደች የተባለችው ጽዮን ነች አልኩ፣ መለስኩልህ እኮ። ወንድ ልጅ የወለደችው ሴት ጽዮን ናት። ሴት እኮ ነው የሚለው። ወለደች ማለት ሜታፎሪክ ነው አባዬ፣ ሊትራል አይደለም። እሺ፣ እንደዚህ ይሄ ጽዮን ናት፣ ወንድ ልጅ የወለደችው ጽዮን ናት። ምክንያቱም በትንቢትም ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትላለች፣ አማኑኤል ትላለች ተብሎ የተነገረው ድንግል ማርያም ነው አይደል? እሱ እዚህ ጋር አይደለም ያለው። እዛ ክፍል ላይ ሄድ የተነገረው ለማን ነው? ኤፍሬም ወንድ ልጅ ትወልጃለች የተባለችው ማርያም። አትቀላቀል እያልኩ ነው። መቀላቀል ሳይሆን ኤፍሬም፣ አሁን የኔ ጥያቄ ሰዓት ስለሆነ እኔ በፈለግኩ አድርጌ እጠይቃለሁ። ምክንያቱም ይላል መሰለ ያው ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ኦኬ፣ ያ ትክክል። አሁን እኔ ወንድ ልጅ የወለደችው ሴት የተባለችው ጽዮን ናት ብሎ የተፈታበትን ማስረጃ ስጠኝ። ኦኬ፣ ስለዚህ አሁን አንድ እዚህ ጋር ሁለት ነገር ላሳይ። አንደኛ ማርያም ክንፍ ተገጥሞላት አልበረረችም። እዚህ ጋር ሴቲቷ ክንፍ ተገጥሞላት እንደበረረች ይናገራል። 14 ለምንድን ነው የሚለው? ወንድ ልጅ የወለደችው ሴት አሳደዳት። እቺ ማናት? እቺ ሴት ወንድ ልጅ የወለደችው ሴት። ኦኬ፣ አሁንም ተረጋግተህ ስማኝ። ሜታፎሪክ ነው አገላለጡ። ማርያም አይደለችም ክንፍ ተሰጥቷት በረረች እያለ ነው። ማርያም ክንፍ ተሰጥቷት በረረች። ወንድ ልጅ የወለደችው ሴት አሳዳት። ኢሚዲየት ቀጣይ በርሱ እኮ ክንፍ ተሰጥቷት በረረች ይላል። ማርያም በረረች። እኔ ጥያቄውን መልስልኝ። ሊትራል አይደለም፣ ሜታፎሪክ ነው። ማርያም ክንፍ ኖሯት በራ አታውቅም። ይቺ ሴት ጽዮን ናት። አዎ ጽዮን ነች። ይሄ የተነገረው ለጽዮን ነው እንጂ ለማርያም አይደለም። ይቺ ሴት የተባለችው ወንድ ልጅ የወለደችው ጽዮን ናት እንጂ ማርያም አይደለችም የተባለበትም አስጀስተኝ። ኦኬ፣ እሰጥሃለሁ። ትንሽ ትታገሰኛለህ። አልቃላ ኤፍሬምዬ። እመጣልሃለሁ። ሌላ ጥያቄ ካለ ሂድ። ወደ ሌላ ሂድ። የአንተ ጸጋና የማርያም ጸጋ አንድ አይነት ነው? የአንተ ጸጋና የማርያም ጸጋ ማለት ምን ማለት ነው? ምንም ማርያም ከኛ የተለየ ጸጋ የላትም ስላልክ የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው እኮ። ማርያም ከኛ የተለየ ጸጋ የላትም ማለት ጸጋ ከእግዚአብሔር የሚሰጥ ነፃ ስጦታ ነው። ስለዚህ የእግዚአብሔር ስጦታ ነው። ማርያም ስፔሻል ኳሊቲ አይደለም። ማርያም ቆይ ስማኝ ወንድሜ፣ ጥያቄን በደንብ ስማኝ። ጥያቄ ቅድም ምን አልክ? የእኛም ጸጋ የድንግል ማርያም ጸጋ አንድ አይነት ነው ብላል። የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው ወይ? ጸጋ አንድ ነው እኮ የጠየቅኩ እሱን አይደለም። የአንተ ጸጋና የድንግል ማርያም ጸጋ አንድ ናት ወይ? ጸጋ የኔም የማርያምም የሰው ልጆች በሙሉ ከእግዚአብሔር የተሰጠ አንዱ ጸጋ ነው። የጠየቁ አንድ አይነት ነው። የአንተና የድንግል ማርያም ጸጋ የሰው ልጆች በሙሉ ጸጋ አንድ ነው። እሺ፣ ድንግል ማርያም ከሴቶች መካከል የተለያት ጸጋ ምንድን ነው? ከሴቶች መካከል የሚለያት አምላክን በስጋ ወለደች። እሺ፣ ከሴቶች መካከል ሲል ከፍጥረት ሁሉ ማለት ነው ወይ ሴቶችን ብቻ ማለት ነው? አይ ከሴቶች መካከል ማለት ከሴቶች መካከል ነው እንጂ ከወንዶችን አይጨምርም። ከሴቶች መካከል ካለ ከሴቶች መካከል ነው። እንደዛ ነው የምንወስደው።
ወንዶችን አይጨምርም ወይ? ከሴቶች መካከል ካለ ከሴቶች መካከል ብለን ነው የምንወስደው። ሴት ከተባለ ወንድ። ስለዚህ በከሴቶች መካከል የሚለው ወንዶችን አይጨምርም እያልክ ነው? ከሴቶች መካከል ካለ መጽሐፍ ቅዱስ በቃ ከሴቶች መካከል ብለን ነው የምንወስደው። ስለዚህ ድንግል ማርያም ከአንተ የተለየች አይደለችም። ከወንድ ስለሆን ከአንተ እኩል ናት። አይ የምትለይበት ከኔ ያለ አምላክን በስጋ የወለደች ናት። ምን ጥያቄ አለው? ከሴቶች መካከል ስለሚል አልከኝ ኤፍሬም። ከሴቶች መካከል ስለሚል የተነገረው ለሴቶች እንጂ ለወንዶች አይደለም እያልከኝ ነው? እኔ ለወንዶች ነው ለወንዶች አይደለም ምናምን አላልኩ። እኔ ያልኩ ምንድነው ከሴቶች መካከል ካላት በቃ ከሴቶች መካከል ነው ያላት። እንደዛ መቀበል ያስፈልጋል። ወንዶችን አይጨምርም። ደቂቃ ጨርሰሃል በነገራችን። መልካም እሺ፣ 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 ቀጥል ኤፍሬም። ያመሰግናለሁ። እሺ፣ እሺ፣ ያሬድዬ። እሺ፣ ዮኒ ይዘጋጅና ደቂቃ